እንግዲህ ቀሲስ ይዘው አዲስ ሀሳብ ይዘው የመጡት ነገር ነው። የቀሲስ ዲበኩሉ ክሌም ነው። ገድላትና ድርሳናት አላቸው ጴንጤዎች ብለዋል። እና እሱን እንግዲህ ገድላትና ድርሳናታችንን እንድታሳዩንና አብረን እንድናቃጥለው ነው አሁን እዚህ ገስት ላይ የምትገቡት ማለት ነው። እኛ እየዘመርን እያሸበሸብን እናቃጥለዋለን ማለት ነው። ከዛ በኋላ የእናንተን እንትን አንለው አካሉም ብለዋል። አኬ ማለት ነው። እሺ እሱም ብለዋል ገድላትና ድርሳናት አላቸው ብለዋል። ስለዚህ እሱንም ጥሩት፣ ቀሲስንም ጥሯቸው እና ይዘው ይምጡ ያሉትን ገድል እና ይቃጠላል ማለት ነው። እያየ ነው እኛ እያሸበሸብን እየዘመርን እናቃጥለዋለን ማለት ነው። ስለዚህ አሁን ኔቶ ገብተሃል። ኔቶ ሰላም ነው? ሰላም ነው ይመስገን። እሺ አባዬ ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ጴንጤዎች ገድላትና ድርሳናት አላቸው? አዎ አለ። እሺ ክፈትና አሳየን። ክብሪት ይዘሃል መጀመሪያ? እንይዛለን፣ ችግር የለም። እሺ ክፈተውና ወንድምነት በትልቁ ላይ አድርገው ይከፍተውና እዛ አብረን እናቃጥለዋለን ማለት ነው። የእናንተ ቤተክርስቲያን ውስጥ ያለው ዘይት ነው የእናንተ በመጽሐፍ ሳይሆን በዘይት ነው ያለ። ኦኬ እሺ። አሁን ስለዚህ ገድላትና ድርሳናት አይደለም ማለት ነው የምታንሳው። ስለዚህ አለ የምትለውን መጥፎ ነገር አንሳና በሱ ላይ እንወያይ። ገድላትና ድርሳናት አለ ብለህ መጀመር አልነበረብህም። እኛ ገድላትና ድርሳናት እንደ ገድላትና ድርሳናት የምንቆጥረው ብለህ እኛ ቤት ያለውን ነገር ማንሳት ትችላለህ። አባዬ ችግር የለው። ያው ገድላትና ዘይት እንደ ነጋዴ ስትቸፈቸፉ ነው ያየው። እሺ ዘይት መሸጥ። አዎ እሺ ታንኪው። ዘይት መሸጡ ላይ ምን ተባለ መሰል? አሁን ዘይት መሸጥ በእኛ ሃይማኖት የሚታወቅ አይደለም። ዘይት መሸጥ አሁን አንዳንድ ነቢያት ነን ፓስተሮች ነን የሚሉ ዱርዬዎች ናቸው። ዱርዬዎች ዘይት እያስገቡ ይሸጣሉ እኛ ቤት እንጂ የእኛ ሃይማኖት አይደለም። እና ካውንስሉም በቅርቡ እንደምታውቀው እኛ ዘይት የሚሸጥ ሃይማኖታችን አይደለም። ዘይት የሚሸጡ ሰዎች የኛ አይደሉም፣ ፍቃድ ነጥቃለሁ ብሎ ማስታወቂያ አውጥተዋል። ስለዚህ ዘይት የሚሸጡት የወንጌል አማኞች አይደሉም፣ ዱርዬዎች፣ ሌቦች ናቸው ዘይት እያስገቡ እየሸጡ ያሉት እንጂ ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ፣ አብያተ ክርስቲያናት 99.9% ዘይት ሽያጭ የሚባል ነገር አይታወቅም። ዘይት ጨርቅ ምናምን ሽያጭ የሚባል አይታወቅም። እንዳልኩ ነብይነን ፓስተርነን ብለው ራሳቸውን የሾሙ 10 የማይሞሉ ዱርዬ ሌቦች ናቸው። በእኛ ስም ከረባት አስረው አዳራሽ የተከራዩ ዱርዬዎች ናቸው የሚሸጡት። ስለዚህ እነሱንም አብያተ ክርስቲያናት አሁን እንደ አንድ ገና አሁን ነው ታውቃለህ ካውንስል የተቋቋመው ገና ሪሰንትሊ 5 ዓመት ምናምን ቢሆኑ። ስለዚህ እነዚህ 5 ዓመት ያልሞላቸው ካውንስል ላይ ብዙ ነገር ኤክስፔክት አታረግም። ሰው አሁን ማስታወቂያ አውጥተዋል። እንደዛ የሚያደርጉት ላይ ፍቃድ እሰርዛለሁ ብለዋል። ስለዚህ የሚሸጡት እነሱ ናቸው እንጂ እኛ አይደለም። የኛ ሃይማኖት እንደዛ አይደለም አባይ። የኛ ሃይማኖት አይፈቅድም። ሃይማኖት አይፈቅድም ከሆነ በእርግጥ እናንተ በላይ አላቅም ካላችሁ እሺ አይፈቅድም። ካውንስሉ ያወጣው መግለጫ ካየኸው ሂድና ካውንስሉ እንደዚህ የሚሸጡትን ሰዎች ፍቃድ እሰርዛለሁ፣ ዘይት የሚሸጥ የሚባል ነገር የለም የኛ ሃይማኖት አይደለም ብሎ ማስታወቂያ ተናግሯል። ስለዚህ ከዚህ በፊት ለምን እያየው ነበር ካውንስሉ? አይ ከዚህ በፊትም ካውንስል የተመሰረተ ካወጣ ቢያንስ 2 ወር አልሞላ። እኔም አይቻለሁ በእርግጥ ግን ከዛ በፊት ዘይት ከተጀመረ በእርግጥ ኢትዮጵያ ውስጥ ወደ 6 ዓመት 7 ዓመት ይሆናል። ቅርብ ጊዜ ነው የጀመሩት እነሱማ። ግን ካውንስሉ ገና መቋቋሙ ስለነበረ እንዳልኩ በፊት አፍሪካ በተለይ አይመለከተንም። እሱ አይመለከተንም። እኛ አፍሪካ ላይ ያሉት አይመለከተ ሃይማኖታቸው ምን እንደሆነ አናውቅም። አፍሪካ ላይ ያሉት አንዳንዶቹ ሃይማኖታቸው ራሱ ምን እንደሆነ የማይታወቁ ናቸው ክርስቲያንን ብለው የሚሄዱት። ምክንያቱም ትምህርታቸው ራሱ የተለየ ስለሆነ ማለት ነው። ስለዚህ አፍሪካ ብለህ አታውጣ። ስለ ኢትዮጵያ ነው የምናወራው። አሁን ኦርቶዶክስ ብዬ እኔ ሌሎች ሀገራትን አልጠቅስም፣ በትምህርት እንኳን የምትለያዩበት ነገር ስላለ ማለት ነው። እኔ ኢትዮጵያ ኦርቶዶክስን በተመለከተ ይሄንን ስለጠራው ምክንያቱም መሰለኝ ከኢትዮጵያ ከአፍሪካኖች ጠርቶ እዚህ ኮንፈረንስ ምናምን እየሰሩ ነበረ
አሁን እኮ እነዚህ ሰዎች አናውቃቸውም። አሁን እየመጡ እነሱ ላይ ጉንጭ አልፋ ነው ምክርክር። አሁን የሆነ ሰውዬ ይዛ አፍሪካ ውስጥ አንድ ፕሮቴስታንት ነኝ የሚል ሰውዬ ተገለበጠ፣ ሳራ በላ፣ ዘንዶ በላ ምናምን ብትለኝ እኔ አሁን አላውቀውም። ሰውየው ማን ይሁን ምን አይታወቅም። እዛ አሁን ናይጄሪያ ምናምን እንደዛ አካባቢ ብትሄድ ይሄ ክርስቲያንን የሚሉት ክርስቲያንም ያልሆኑ ሰዎች ክርስቲያንን ብለው ክሌም ያደርጋሉ። ዲፕ ዳውን ግን ሴደስ ቼክ ስታደርጋቸው ሃይማኖታቸውም የተለየ ሃይማኖት ነው ያቸዋል። ባህላዊ ሃይማኖት የሚከተሉ ናቸው። ግን ስለዚህ ክርስቲያኖች ኢትዮጵያኖች ብቻ ነው ማለት ነው አይደለም። ክርስቲያኖች ኢትዮጵያ በመላው ዓለም አለን እኛ። ግን አሁን አንተ አፍሪካ ውስጥ የምትለው ሰውየው ትክክል ክርስቲያን ነው ፕሮቴስታንት ነው አይደለም ምናውቀው ነገር የለም። ገብተዋል በትክክል አሁን አፍሪካ ውስጥ ሳውዝ አፍሪካ ውስጥ አሁን የጥቁሮች የሳውዝ አፍሪካን ትክክለኛ የፕሮቴስታንት ቤተክርስቲያኖች አሉ። ኦኬ ትክክለኛ ፎርማል የሆኑ ማለት ነው። ምንም አይነት ባዕድ ልምምድ የሌላቸው እውነተኛ እግዚአብሔር ቃልን የሚያስተምሩ ልምምዳቸው መጽሐፍ ቅዱስ ሆነው አሉ። በዛው ልክ ደግሞ ዝም ብለው ኮርነር ላይ ከፍተው ወንበዴዎች አሉ፣ ልክ እንደኛው ሀገር ወንበዴዎች። ስለዚህ የሆነ ወንበዴ አምጥተህ እሱ ይኸው ፕሮቴስታንት ልትለኝ አትችልም። ሃይማኖቱ እንኳን አይታወቅም ሰውየው ምን ይሁን ምን የአንድ ቪዲዮ አምጥተህ። ስለዚህ እኔ አሁን የጤናማውን የወንጌል አማኝ ለምሳሌ ገድላት ድርሳናትና ታምራት ብለን ስንል ያነሳ ነው በዛ በገድላትና በድርሳናት ውስጥ ያሉትን አስተምሮ ለነሳ ነው። አረ ለምሳሌ ታምረ ማርያምን እንኳን የምንወስድ ታምረ ማርያም ላይ ማርያም ራሷ ለኃጢአተኞች መድኃኒት እንደሆነች ይናገራል። በማርያም በኩል ሰው የኃጢአትን ይቅርታ እንደሚያገኝ ይናገራል። ስለዚህ በጌታ በኢየሱስ ክርስቶስ የመስቀል ስራ ሳይሆን በማርያም በኩል ኃጢአተኛ ሊድን እንደሚችል ይናገራል። ወንድምነት እሱም ፓርት ቱ ላይ እንግባበት። አሁን በደንብ የእኛን እናቃጠል እንጂ ይስጡን። የኛን እንፈልገው። የእኛን ይፈልጉና እናስገባቸው ነው መጀመሪያ። ይሄንን በደንብ እንትን እንበልበት። ሶሪ ይሄን ብቻ ላሳየው ቪዲዮ። ይሄን ላሳየው ብራዘር። ይሄ እናንተ ውስጥ ነው የሚገኘው። ሰላም መላው ኦርቶዶክሳውያን፣ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች፣ ይህ የደገኛው አባት የአቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከነቀርሳ፣ ከቲቪ፣ ከልዩ ልዩ ከአጋንንት በሽታ ያዳነው። ስለዚህ አማንያኖች ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ ሼር ዱዊት አድርጉት፣ ለመላው ዓለም ይዳረስ። ይህ እምነት የሚገኘው አዲስ አበባ ያጣፎ ገብርኤል ከመጣችሁ በኋላ 10 ብር ባጃጅ ነው። የ10 ብር ባጃጅ ይዛችሁ እዚሁ ዋሻው አቡነ ሐራ ድንግል መምጣት ትችላላችሁ። እንዲሁም ዘወትር በ11 እና እሑድ ጉዞ አለ። እሑድ ዘወትር ጉዞ አለ። ከፒያሳ ጊዮርጊስ 12 ሰዓት፣ ከእስጢፋኖስ 12 ተኩል፣ ከመገናኛ ደራርቱ ህንፃ 1 ሰዓት የሚነሳ እምነት ስላለ ጉዞ ስላለ የገዳሙ ጉዞ እዚህ እየመጣችሁ መዋል፣ መጠመቅ፣ መዳን፣ መፈወስ ተፈወሱ ዳኑ ስንል መልእክታችን ነው። በ0912696164 ደውሉ። በ0912696164 እየደወላችሁ ዘወትር እሑድ እዚህ መዋል ትችላላችሁ። በ11 ይኸው እምነታቸው ጸበላቸው ብዙዎችን እየፈወሰ ነው። የጻድቁ አቡነ ሐራ ድንግል ቃል ኪዳናቸው በረከታቸው ይደርብን። ሼር ዱዊት ኮፒ ሊንክ አለ። ይሄ እንግዲህ ወንጌል አማኝ አይደለም፣ ኦርቶዶክስ ነው። በቃ አሁን መውረድ ይቻላል። ወንድምየው ተኩሻለሁ፣ የምተኩሰውን ተኩሻለሁ፣ ጨርሻለሁ። ብራዘር ሚኪን ተቀበለው። አንተ እንዴ ወንድምየው እኔ የለሁበትም። አንተና ዳግዬ እንደፈለጋችሁ አድርጉት፣ ተቀበሉት። ሚኪ ወንድምነት እንዴት ነህ? ሰላም ነው? ቤኪ ጦርነት የፈጠርን አስመሰልከው እኮ። ኧረ የለሁበትም ትላለህ። እንደዛ ሳይሆን ወንድሞቼ ባሉበት እኔ አላወራም። ገባ? ሚኪ ሰላም ነው? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። ጥያቄ እየጠየቅን ነው። መጀመሪያ የምጠይቅህ ወንጌላውያን ገድላትና ድርሳን አላቸው? እኔ ወንጌላውያን ህብረት ውስጥ እኮ አይደለም ያለሁት፣ እናንተ ናችሁ እንጂ መመለስ ያለባችሁ። አላችሁ እንዴ?
አይ እኛማ ካለን ልናቃጥል አሁን ክብሪት ይዘን ቁጭ ብለናል። ላይቭ ላይ የዘመርን እናቃጥል ብለን ምክንያቱም ስም አልጠራ አንተ ካለ በአንተ ሪስፔክት ስም አልጠራም። የእናንተ ሰዎች ወንጌላውያንም እኮ ገድላትና ድርሳናት አላቸው ብለው ከዛ በኋላ ሶፍት በላ እንትን የሚል አለ እንዲህ የሚል አለ ምናምን ብለው ላይቭ እየገቡ ስለሆነ ስላየን ትላንትና ዛሬ አሁን አንድ ቀን ለምን ፕሮግራም አንሰራም ብለን ነው። እስቲ ገድላትና ድርሳናት ካለን አብረን እናቃጥለውና በክብሪት ላይቭ ላይ እየዘመርን እናቃጥላቸው እስቲ ብለን እየፈለግን ነው ያለን። እኔ ያው እናንተን ነው ማዳምጠው። እናንተ ገድላትና ድርሳናት አለን ስትሉን ገድላትና ድርሳናት አሏቸው። የእነሱ ገድላትና ድርሳን ይሄ ነው። እስቲ ይሄ ገድላትና ድርሳናችን ብለው ያሉት ብለን ገልጠን እናያለና ከሌላችሁ ደግሞ የለም መቼም እኛ እንዳለን አናውቅም። ያለን መስሎን እኮ እኛ አላቸው ሲሉ ክብሪት ይዘን ወጣን እኮ ጠቅላላ አሁን ልናቃጥል እና እነሱ ናቸው ክሌም የሚያደርጉት እንጂ ወንጌላውያን እኛ ገድላትም ድርሳናትም ሰምተንም አይተንም ቋንቋውም እኛ ቤት ባድ ነው ለእኛ ማለት ነው። እነሱ አሉ ብለው ክሌም ስላደረጉ አይስቲ ካላቸው እጃቸው ላይ ምናልባት እኛ ማናውቀው ለምን አብራችናቸው ላይቭ ላይ አናቃጥለውም እና ወደ ሌላ ፕሮግራም አንሄድም ብለን ነው የገባ ነው። አይ እኔ እውነት ለመናገር ሰሞኑን እንኳን አልነበርኩም፣ ግን አሁን ስገባ ነው ቤኪን ያገኘሁትና ግን ቆንጆ ሀሳብ ነበረ ቢኖራችሁ እኔ እንደውም ገድላትና ድርሳናት ወንጌል አማኞች ያላቸው የሚል ጥያቄ አንስታችሁ የራሳችሁ ሀሳቡን ልታነሱበት ልትሄዱበት ያሰባችሁትን የመሰለን ገድላትና እኔም ገርሞኝ ነው በነገራ ገድላትና ድርሳናት እንደ ፕሮቴስታንትም አለው እንደ ብዬ የመጣሁትኝና እኛም እንዳንተ ደንግጠናል። እኛ ስንሰማ እኛም እንዳንተ ደንግጠናል። የሆነ የተባለ ነገር አለ ማለት ነው አሉ እንደዛ ሲሉ ለማካካስ ብለን እኛ የምናነሳውን ሀሳብ ለማካካስ እንደዛ አይነት ሀሳብ እያመጡ ስላመጡ ደግሞ ያው አንድ እኛ የምናከብራቸው ሰው እሳቸው ስለሆነ ያሉት አይ እሳቸውማ እንዲሁ ዝም ብለው እንኳን አይሉም ግዴላችሁም እና ክብሪት ይዘን እንምጣ እስቲ ጉዳችንን እኮ እንትን ሊሉን ይችላሉ ምናምን ብለን ክብሪት ይዘን መጣ ነው። ግን እስካሁን ያው ይዞ የመጣ የለም። ግን እኛ ለማቃጠል ዝግጁ ነን። ክብሪት ይዘን ነው የመጣ ነው። እኛ ጋር ገድላት ድርሳን ምናምን የሚባል ነገር የለም። እዚህ ቤት እንደዛ የሚባል ነገር የለም። እዚህ ቤት ሁልጊዜ እንደምንለው አብ ወልድ መንፈስ ቅዱስ የሚባል አንድ ንጉሥ አለ። ከተወራ ከተዘመረ ከተሰገደ ከታጠነ ለሱ ነው። ከዛ ውጭ ወደ ውጭ ነው። አንድ ሰው መጥቶ ገድሌን ጻፉልኝ ዘክሩልኝ ምናምን ካለ መታሰቢያውን ነው የምናቃጥለው። ባይገር ነው ሰውየውን ብቻ አይደለም ለዘላለም እንዳይታሰብ አድርገን ማለት ነው ከትውልድ። ስለዚህ እሱ ነገር እየጠበቅን ነው እኛ እንደዛ ስላሉ ለዛ ነው ሚኪ ለእኛ ግን ገድላት ያው ታውቃለህ ለእኛ ቅዱሳት መጻሕፍቶች ናቸው። ቅዱሳት ብለን ዝም ብሎ እንደው የፊክሽን መጽሐፍ ወይ አንዱ ቅዱስ ታሪክ ብለን የምንናገረው ሳይሆን እኛ እንደ ኦርቶዶክሳዊ ተዋሕዶ ልጅ ቅዱሳት መጻሕፍት ብለን የምንጠራቸው ነው። ያው በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ እንደዚህ የድል አክሊል እስኪያገኝ ድረስ አንድ ቅዱስ የሚደክሙትን ድካማቸውን የሚሰሩት ስራ የሚቀበሉት መከራ ማለት ነው። ያው ገድል ስንለው ያንን ተጋድሏቸውን የምንጠቅስበት የምንናገርበት ነው። እኔ አሁን ኢቭን ኢፍ ገድላትና ድርሳናት የዘላለም ሕይወትን እንድናገኝ የሚረዱ መጻሕፍቶች ናቸው። የቅዱሳኑ የጻድቃን የሰማዕታቱ እኔ በዚህ ልክ ነው። ምክንያቱም ቤተክርስቲያን ስታስተምር የሰማሁት የማውቀው የምረዳው ይሄንን ነው እንጂ ጀስት ላይክ እንደ ፊክሽን የምናነበው ስላልሆነ። ሁለተኛ ነገር ደግሞ ቅድም አንድ ወንድማችን ሲናገር ሰምቸው ምናልባት ያው ጫማ ጥፊውን ይሄ ማስቲካ በልቶ ማስረገዝ ምናምን ሲል ቅድም ታች አሁን የወረደው ወንድማችን እሱን እንደ ገድል አድርገው ወስደውታል እንዴ ኔፊ ብዬ በጣም እንትን ብዬ ነበር። እሱ ነው ያለው ገድላት ድርሳናት አለን ወይ ስለው አዎ ዘይት መሸጥ ብሎ አመጣው። እንግዲህ ልጁ ነው ያለው። እንግዲህ እኛ አላለም እንደዛ አላለም። ሰዎቹ ግን እሱ ገድል ሊሆን አይችልም። ሰዎቹ እንደዛ ነው እያሉ ነው ያሉት። እኛ እውነት ለመናገር እንዳንተ በቃ ምንም ነገር ደንግጠናል። ልክ እንዳንተው ግራ ገብቶናል። እኛ ገድላትና ድርሳናት የሚባል አለ ሲባል በቃ ሁላችንም ከየኪችኑ ክብሪት ይዘን ወጣን። በቃ
እስቲ እናቃጥለው የትኛው ነው ደግሞ ምናምን ብለን ማለት ነው። ያው እናንተ ገድል ላይ ብዙም ኢንትረስትድ አይደላችሁም። ብዙ ጥያቄ የምታነሷቸው ነገሮች አሉ። ብዙ አንደርስታንድ የምታደርጉት ነገሮች ይኖሩ ነበረ ብዬ አምናለሁ። ኤንዌይስ ኢትስ ኦኬ። እሺ ግን አንድ ቆይ ዳግዬ አለህ እንዴ? ዳግዬ አለህ? ግን ኤፍዬ ግን የእውነት ገድላላችሁ? በእግዚአብሔር ገድላለን ብላችሁ የተናገረ ሰው አሉን እኮ እንደዛ ስም እኮ ጥራ ካልከኝ እኮ ስላለ ሪስፔክት አድርጌ ነው ስም አልጠራው። ኦርቶዶክሳውያን ነው ኦርቶዶክሳውያን እንደዛ ብለው ሲሉ ገድልና አይ እናንተም እኮ ገድል አላችሁ ምን እኛ ብቻ ምናምን ብለው ላይቭ መግባት ትልቅ የማንጠብቃቸው ሰዎች እንደዛ ሲሉ ከዛ እንዳልከው ያው ገድል ምናምን የሚሉት ዝርዝር ሀሳቡ ሲነሳ እንዳልከው ነው። እንትና ሶፍት አበላ እንትና አለ ምናምን ነው የሚሉት እና እንደሱ አይነት ነገር ነው የሚያወሩት። ገድልና ድርሳናት ካለን እኛ እናቃጥላቸው ብለን በቃ ለምን ላይቭ ላይ ጠርተን እባካችሁን አስገቡ ግቡና እናቃጥል አብረን ለምን አንልም? ታዲያ ገድላቶቻችን የትኞቹ ናቸው ገድላቶቻችን ብላችሁት የመጠየቅ እድሉን አላገኛችሁም? እኛ አባት ወይም ወንድም ከሆነ የሆነ ኦርቶዶክሳዊ አላቸው ነው የሚሉት የት እንደተቀመጠ እነሱ ነው የሚያውቁት። አላቸው ገድል አላቸው ይላሉ። እኔ ቤኪ አሳትሞ የደበቀኝም ነገር ካለ አላውቅም፣ የት እንዳለ አላውቅም። ግን በቃ ገድልና ድርሳናት እነሱም ጋር እኮ አለ ስለተባለ በቃ ካለ ለምንድን ነው የማይቃጠለው ብለን የገባ ነው አምጡ ብለን። እኛም ደንግጠናል፣ ሰምተን አናውቅም። እንግዲህ በዚህ ቤት ውስጥ ነው ያረጀ ነው እንደዛ የሚባል ነገር አይተንም ሰምተንም አናውቅም። እና ምናልባት እነሱ የታያቸው ነገር ካለ ብለን ገብቷል። እናንተን አርሙ እያልን አስተካክሉ እያልን ከሌሊት እየጨቀጨቅን ምናልባት በአንጻራዊነት የተቀመጠበት ነገር አለ። እኛ ቤት ካለ ደግሞ መቃጠል ነው ያለበት። አይ ምንም በቃ እነሱ አንድ ሰው እያለ አይደለ እንደዚህ ካረገ እንደዚህ ያረገ ምናምን ብለው እንደዛ ነው የሚያነሱት ማለት ነው። እኛ አሁን እነሱ የሚሉት በእኛ ቤት ውስጥ ያለ ግለሰቦች የሚያደርጉት ልምምድ ከሆነ እንትናና እንትና የሚባል ሰው የሚያደርጉት ትክክል ያልሆነ ልምምድ ካለ እኛ ማንም አይቀርምንም። እኛ ቤታችን ራሱ ትክክል አይደለም ብለን ትምህርቱን ተረባርበን ነው ይሄ ገድል ልሳን ምናምን የሚባል ነገር የምታውቀው። ግን አስተምሮ አሁን የሆነ ሰው የተለየ አስተምሮ ካመጣ ተረባርበን አንተውም ያንን ሰውየው ራሱ እስኪክደው ድረስ ማለት ነው ትምህርቱን አንለቀው። ሰውየው ራሱ እስኪልቀው። እናንተ ደግሞ ለዚህ ምስክር ናችሁ፣ ታውቃላችሁ ላይቭ ላይ እንዴት እንደምናደርግ ማለት ነው። በፍጹም ቶለሬት አናደርግም እኛ የተሳሳተ ትምህርትን ማለት ነው። ለዛ ነው የሆነ ኮርነር ላይ የሆነ ሰውዬ የተሳሳተ ትምህርት ያመጣና እሱ ትምህርት ላይ ሁሉም ዘመቻ ሲከፍት ሰውየው እኔ ያላልኩም ኧረ ይቅርታ ይላል። እኔ እኮ ተሳስቼ ነው እንደዚህ ነው ምናምን ይላል። በዛ ይቆማል ማለት ነው እንጂ ዝም የሚለው ሰው የለም። የሆነ ትምህርት አንስቶ ማለት ነው ዝም ብሎ እንትና ስለሆነ ብለን ምንገዛው ነገር የለም። ከዚህ በፊት የምታስታውስ ከሆነ አንድ ሰው አገላለጹ ምን ብሎ ገለጸ መሰለ ሲገልጽ ኢየሱስ ሰይጣን አለ። ገባ ስለኛ ኃጢአት አደረገው የሚል ነገር አላደ መጽሐፍ ቅዱስ ላይ እሱን ወስዶ በቃ በራሱ አፕግሬድ ማድረጉ ነው። ኢየሱስ ሰይጣን አለ። ሰይጣን ያለውን ሰውዬ ከጫፍ እስከ ጫፍ በቃ ጴንጤው ወረደበት። ከጫፍ እስከ ጫፍ ማለት ነው። በቃ ትምህርቱ ራሱ ሰይጣን ትምህርት ነው ብሎ ሰውየው ራሱ ካደው መጨረሻ ላይ ኧረ እኔ ያላልኩም እንደዛ ማለት አይደለም ማለት እና ሰውየው ራሱ ተናጋሪ እስኪክድ ድረስ ማንም አይለቀውም ነው። ስለዚህ ሰውየው የሆነች ቦታ ለኮሳት እዛው ራሱ አጠፋት፣ ረገጣት፣ አጥፍቶ ማለት ነው ትምህርቷን። የሆነች ስህተት ትምህርት ስትነሳ እኛንን ቀድመን ቶሎ ብለን የምንመታው ያንን ስህተት ትምህርት ሳይስፋፋ ማለት ነው። ከአንድ አጥቢያ ሁለት አጥቢያ እንኳን ሳይገባ እዛው አጥቢያ ላይ ተወልዶ እዛው አጥቢያ ላይ አድርገው እንዲሞቱ ነው ትምህርቱ የምናደርገው ማለት ነው እንጂ ከዛም እንዲወጣ አናደርግም። ይሄ ፕሮቴስታንት ካልቸር ነው፣ ጠቅሞናል በደንብ እሱም ማድረጋችን ማለት ነው እንጂ አንድ ስህተት ትምህርት ተነስቶ ሁሉም የቤተ እምነት ትምህርት እስኪሆን ድረስ እንደዛ አንጠብቅም። እንደዛ አለን። ግን ይሄ ነገር
እንዳልከው እንትን ብሎኛል። ዳግዬ አንሚዩት አድርገህ ነበር ፈልጌ ነበር። በአጠቃላይ ስለዚህ እናንተ ገድል የላችሁም ማለት ነው። ገድል ብላችሁ የምትሉት የለም። ገድል እና ድርሳን የሚባል ነገር የለንም። ካለን ሚኪ ገድል እና ድርሳን ካለበት ፈልጌ ጨርስና እወራለሁ። 5 ደቂቃ በኋላ ጨርሱና ቢመጡና ገድልና ድርሳን አላችሁ ያሏችሁ ሰዎች ቢመጡና ቢያወሩ እኔ ፊት ደስ ይለኝ ነበር። ታዲያ የለኝም ካልክ ገድል ማለት እኔ የሚያስጠላኝ ድርቅና ልንገር፣ የሚደብረኝ ድርቅና ማለት በቃ ገድልና ድርሳን የለንም ካልክ ገድልና ድርሳን አለህ ተብሎ ግግም አይባልም። ድንግል ማርያምን ታመልካታለህ ስትለኝ እኔ ድንግል ማርያምን አለመልካትም ካልኩኝ ባለቤቱ ከነገርኩ ልሰማኝ እንደሚገባ እንደዛው ገድልና ድርሳን የሚባል ነገር የለኝም ካልክ በቃ አለቀቁ። የሚሆነን መጻሕፍቶች ናቸው ካለ እኔ ቤተክርስቲያን አስተማረችው ይሄንን ነው ማውቀው። ከእናንተ ጋር ሊነጻጸር ከእናንተ ጋር ሊወዳደር አለን እንኳን ብትሉ የኛ ገድል ይሄ ነው እናንተ ገድል ሊነጻጸር የሚችል አይደለም። እነዛ ቅዱሳት መጻሕፍቶች ናቸው። እኛም እሱም የለንም። በነገራችን ላይ አሁን ከመጽሐፍ ቅዱስ ውጭ ቅዱስ መጽሐፍ የለንም። አሁን በእኛ ወንጌላውያን ቅዱስ መጽሐፍ እኛ ቤት ካልሆነ በስተቀር አምሹር ገድላትና ድርሳናት የእናንተ ገድላትና ድርሳናት እነዚህ ወይ የተጠቀሰላችሁ ነገር ካለ ንገረኝ። ምናልባት በገድላታችሁ ደረጃ እንዳልኩ ነው ምልክቱ ወይም እኛ ጋር የሚጠቅሱት የነገርኩ ነው የጠቀሱት ገድላትና ድርሳናት አላቸው ብለው ምንድነው ገድላችን ስንል አበበ የሚባለው ሰውዬ እኮ የሆነ ጊዜ ላይ ሶፍት አብልቷል አይደለም እንዴ? እና ሶፍት አብልቻለሁ እና ሶፍት አብልቻለሁ ካላይ ሰውየው በቃ የሱ ገድል ነው ሶፍት ማብላቱ አይነት ነገር ማለት ነው። አሁን እንደዚህ ስነግርህ ትንሽ እንትን ይመስልሃል ሚኪዬ፣ ለአንተም አሁን በጣም ትክክል ቪዲዮን አይቶ ቢመጣስ ኤፍዬ ሶሪ ሚኪዬ ቪዲዮዎችን አይተናል። ትንሽ ዞር በልና ነው ትንሽ ገበያውን አይ እንትን አትበለው እኔ ስም እንዳጠሩ ሚኪን እንትን ላለማለት ፈልጌ ነው። እሱ ከኔ ጋር የሚነካ ማለት ፐርሰናሊ ሰዎች ሊያነካኳቸው የሚችሉ ሰዎች ከሆኑ አልፈልግም። አዎ ለዛ ነው አልጠራው። ለዛ ስም አልጠራው። አልጠራም። አንተ እያለ የማንንም ስም አልጠራም። ለዛ ነው ማልጠራው። ሌላ አንድ ኮሜንት ሀሳቡን እንደ ሀሳብ ግን ማቅረብ ትችላለህ። ችግር የለም። ሚኪ ያለው ሀሳቡ ምክንያቱም በደንብ ግልጽ ሊሆንልኝ ስለፈለኩ ሚኪ አንድ ጊዜ ሚኪ አንተ ለምሳሌ ሚኪ ሲያወራ ወንድምየው አንድ ያስኩት ነገር አለ። ለምሳሌ ድንግል ማርያምን ታመልካላችሁ ብላችሁ ስትሉን እኛ እናመልክም ብለን ስንላችሁ ልታምኑ ልትቀበሉ ይገባል ብላልክ እና ይሄ ደግሞ ነው ልክ አይደለም፣ ተሳስተሃል። ቢኮዝ እኛ ድንግል ማርያምን የምትላትን ማርያምን ታመልካቷላችሁ ብለን ስንል በመረጃ ነው በማስረጃም ጭምር አስደግፈን ነው የምናሳያችሁ። እኛ ደግሞ ገድላት፣ ድርሳናት፣ ታምራት አላችሁ ብላችሁ ካላችሁ አሳዩና እናቃጥል እያለን ነው። እኛ አንድ ነገር አምተን እናንተ ጋር ያለው ልምምድ አምተን ስናወራ ምሳሌውን ያቀረብኩልህ እንጂ ምሳሌ ልክ አይደለማ። ምሳሌው ከእኛ ጋር አብሮ የሚገናኝ አይደለማ። ምሳሌ ሊሆን የሚገባው ለምሳሌ ቆይ እኛ ጋር ለምሳሌ አምኑ ይገባል ቢኮዝ እኛ ነን የምናውቀው ስለ ጉዳዩ አልክ። ኖ ሳይሆን እኛ ስንል ያልነውን በማስረጃ አስደግፈን ነው አለን። ማስረጃ ያን አውተን አሳይተን ልምምዶቻችሁ እንደ እግዚአብሔር ቃል ፈትሸን ነው የስ ወርሺፕ ታደርጋላችሁ ብለን ምንለው። አየህ አይገናኝም የሚቆይና እኔ ግን አንድ ነገር ልንገር። እኔ የማይመስል ክርክር ውስጥ መግባት አያስደስተኝም። ማለት ፕሮቴስታንት ገድላትና ድርሳናት አላቸው የሚል ክርክር ውስጥ ምን ይሄ የልጅ ጨዋታ ካልሆነ በስተቀር ክርክር ውስጥ የሚከት ነገር ስላልሆነ ነው። እኛ ግን እመቤታችን ቅድስት ድንግል ማርያምን ስለምንሰግድላት ስለምንዘምርላት እናንተ ለምን ስግደት አምልኮ ነው የሚል አሳሰብ ስላላችሁ አይ ቲንክ ከዛ አንጻር
ነው ሀሳባችሁን ከኛ ጋር የአምልኮ መስዋዕት ራሱ የአምልኮ መስዋዕት እኮ ገድላትና ድርሳናቶቻችንን እያነሳችሁ እዛ ላይ ያሉት ነገሮች አምልኮ ናቸው፣ ለድንግል ማርያም የሚደረግ አምልኮ ናቸው የሚል ነገር ስላላችሁ ማለት ነው። ግን ደግሞ እሱን ብዙ ሊያስተምረን ስለሚችል ብዙ ልንነጋገርበት እኔ እንደው ገድላትና ድርሳናቱን በመግለጣችሁ ማፈር ኦርቶዶክሳዊ አይደለም። በነገራችን በጣም በኩራት አንደርስታንድ አደረጋችሁ ጸጥ እንደው በመከባበር ቢወራና ቢነጋገር ብዙ አባቶቻችን በገድላትና ድርሳናት ጉዳይ ላይ ያሉትን ነገሮች ግልጽ ያደርጉላችኋል ብዬ አስብና ምን ነበር ዋና ነገሩ በገድላትና ድርሳናት በኋላ ላይ ከፈለግ ከኤፊ ጋር ከዳግዬ ጋር ሌሎችም ሲመጡ ከነሱ ጋር ማውራት ይቻላል። ግን እኔ ዋና ነገር የምንድን ነው መሰለህ አይናችሁን ጨፍኑና ላሞኛችሁ አይነት ነገር ስትል አይ ልክ አይደለም ሚኪ አይናችን አንጨፍንም ደግሞ አታሙኝንም ነው። ለምን ሲባል የምናወራው በማስረጃ ነው። እናንተ ኦርቶዶክስ ተዋህዶ ውስጥ ያሉት እያንዳንዱ እኛ ያነሳናቸው ሁሉ ላነሳናቸው አይደለም ላወራን ለተነፈስናቸው ሁሉ ማስረጃ እያቀረብን ነው የምንወግተው። ከየት ከራሳችሁ ከምታምኑበት ከተቀበላችሁበት ከዚያው ከቤተ እምነቱ ከሚገለገሉበት መጽሐፎች ገባ ነው እንጂ ዝም ብላ እኛ ጋር አሁን ለምሳሌ ቦልድ ሊወተን ኑት ሲያሳዩን ብለን ስንል አየህ ስላይልደን ነው። ቢኮዝ እኛ መጽሐፍ ቅዱስን ብቻ ነው የምንቀበለው። ከመጽሐፍ ቅዱስ ውጭ ያሉ ሁሉ በጠቅላላ ወደ ውጭ ብለን የምንለው እዛ እኮ ነው ብዙ ጊዜ ማንግባባው። ቤኪዬ እኛ በተደጋጋሚ የምንለው ነገር ምንድነው መሰለህ ብዙ ጊዜ ከእናንተ ጋር ማንግባባው የማታምኑባትን መጽሐፍ አምጥታችሁ ነው ክርክር ውስጥ ልትገቡ የምትፈልጉት እያላችሁ፣ እኛ ደግሞ ከመጽሐፍ ቅዱስ ሊጋጩ አይችሉም፣ የመጽሐፍ ቅዱስ ልጆች ናቸው። በገድላትና ድርሳናት ዙሪያ ላይ ላለባችሁ ማንኛውም ጥያቄ ግን መልስ መስጠት የሚችል አካል መልስ ይሰጣል የሚል እምነት አለኝ እያልኩ ነው። ወደ እናንተ ስትመጣ ግን በገድላትና ድርሳናት እኔ ገድላትና ድርሳናት አለን ብትሉ ራሱ እንዴ ገድላትና ድርሳናት የሚለው ስያሜ እንኳን የኛ የኦርቶዶክሳዊ በነገራችን ቅዱሳት መጻሕፍት የቅዱሳን የጻድቃን የሰማዕታቱ ታሪክ እንዲህ በቀለለ መልኩ ይሄ ማስቲካ ምናምን በሚል ከዚህ ጋር ራሱ ማነጻጸር ብልግና ነው በእውነት ለመናገር ማለት ነው። ማንም ይሁን ማንም ለምን ሊቀ ጳጳሱ አይሆንም ይሄን ያደረጉት የተናገሩት ይሄን ለምን አይሆን? ስለዚህ ይሄ ገድላትና ድርሳናትን ከማስቲካ ጋር ይሄ በማስቲካ አስወለዱት ይሄ ምናምን ጋር የጻለ ጨዋታ ስለሆነ ማለት ነው። አሁን ምን ፈትል አሁን ለምሳሌ በምንም አይነት መንገድ ተመቶ እኛ ቤት ውስጥ ስላሉ ነገሮች እኛን መሞገድ ቢፈልጉ እናውቃለን። በአፍ ሙግቱ በተቀላላ ውሃ ማይቋጠር ፈጽሞ ከኛ ጋር አብሮ የሚችል ነገር ላይ አይደለም። እኛ መጽሐፍ ውስጥ ብቻ መስለኝ አሁን ራሱ አንተ ምን ያልክ መሰለህ ገድላት ድርሳናት ታምራት የሚባሉት ከመጽሐፍ ውስጥ ስለማይጋጩ ነው። ለዚህ ነው እናንተ ማርያምንም ወርሺፕ ታደርጋላችሁ ብለን ስንል ያልነውን ነገር በጽሁፍ መረጃ የሚሆን በልምምድ አንተን ከእግዚአብሔር ቃል አንጻር አስተያይተን የስ እያመልካችሁ ነው ብለን የምንለው አየህ። ለዚህ ነው እኛ ጋር ሲመጣ ከኛ ጋር ያለውን ነገር በንጽጽር ሲቀርብ ነገርየው ምናምን ብለህ ያመጣኸው ነገር እኛን በቃ የሆነ ለማሞኘት የሄድክበት ርቀትና እችን አለባብሰህ ልታልፍ ያለበት ርቀት ልክ አይደለም ነው። እኛ ጋር ሲመጣ አሳዩን ነው አሳዩን። እኔ በምን እንደማመን ልንገርህ። ገና አልታፈንኩም ሚኪዬ ገና ዳጊ አውራሃለሁ ግን አንድ ነገር ልንገረውና ከአንተ በኋላ በቃ እንግዲያው ከአንተ በኋላ ቀጥላይ ነው ችግር መሰለኝ። በጣም ደስ የማይለኝን ንግግር ስለተናገረ ነው። ምክንያቱም እኔ የነገርኩ ያለሁት የሆነውን ነገር ያለኝን ነገር ማስረጃ ማቅረብ የምችለው ነገር ማስረጃ አቅርቤ ነው ማውራት የምችለው። ማስረጃ በሌለኝ ነገር እንኳን በፕሮቴስታንት ጉዳይ አይደለም በኦርቶዶክሳዊ ጉዳይ ላይ እንኳን ማስረጃ በሌለኝ ጉዳይ ላይ አላወራህም። ማስረጃ ምንም አይነት በማላውቀው ጉዳይ ላይ አላወራህም እያልኩ ያለሁት አንተ ምንድን ነው ያልከው? የገድላትና ድርሳናት እኛ ኦርቶዶክሳውያን የምንቀበላቸው መጻሕፍቶች ናቸው። እዛ ገድላትና ድርሳናት ውስጥ የተጻፉት ነገሮች ግን እንደ አምልኮ የቆጠራችሁበት ነገር አለ። ያ የእናንተ አለን ብዙ መከራና ፈተናን የተቀበሉ የቅዱሳኑን ታሪክ እየተመለከትን በእነርሱ መንገድ እንመላለስበታለን መበርቻችን ይሆናሉ የምንላቸው ገድላትና ድርሳናት ግን ለፕሮቴስታንቶች የምንሰጥበት ምንም አይነት ምክንያት ገድላት እነሱም ገድላትና ድርሳናት አላችሁ ብሎ ያለ ሰው ካለ ገድላትና ድርሳናት አለ ብሎ ያለ ሰው ካለ እንደ አካሄድ እኛ አሁን ገድላትና ድርሳናት የእናንተን አንስተን የምንወያይባቸው ረጅም ቀናቶች አሉ። ብዙ
ጊዜ አለን። አሁን እኛ የገባ ነው ቤዝድ አድርገን የምናወራው እናንተ ገላትና ድርሳናት አይደለም። ምናልባት ክፍል 2 ላይ እነዚህ ማስረጃዎች ከጠየቀን በኋላ ምናልባት ወደዛ እንገባ ይሆናል። ግን አሁን ግን እኛ ገላትና ድርሳናት አላቸው ስለተባለ እባካችሁ ኑና ግቡና እናቃጥላቸው አብረን የሚል ዘመቻ ላይ ነው ያለ ነው። ያኛው ሁልጊዜ እናደርገዋለን። ሰው አሁን ይህን እንትን በዛ እንትን አናርገው ካሉ ቢገቡ ደስ ይለኛል። እኛ ጋማ ገላትና ድርሳን ካለ ማን ይሞግታል? ማቃጠል ነው እንጂ እኛ እናቃጠል ነው። እስክሪብቶና ወረቀት ይዘን ማቃጠል ነው። ሙግት አያስፈልግም። ስለዚህ እናቃጥለዋለን አብረን እኛ እየዘመርን አንተ እያቃጠልክ እንደዛ ነው የሚሆነው ማለት ነው። እንደዛ ነው የሰጠ ነው። አሁን ሚኪ ወደ አንተ እመልሳለሁ። ዳጊ ሊያወራ ስለሆነ ያሬድ የሚባለው ልጅ ቪዲዮ ማስረጃ አለኝ ብሏል ያሬድ እና ያሬድ ቪዲዮ ማስረጃ አለኝ ስላለ ነው ያስገባሁት እና ገላትና ድርሳናት እንዳለን ማስረጃ በቪዲዮ ሊያሳየን ነው ያሬድ። ስለዚህ በቪዲዮ ማስረጃ ተሳይናለ በትልቁ ላይ አድርገው ማለት ነው። ተባረኩ። በድጋሚ ኤፍዬ ሰላም ብያለሁ። ታች ያላችሁ ሁሉ ሚኪ አንተን ሳይ ሁሌ ማውራት በጣም ደስ ይለኛል። ታውቃለህ አይደለ? ምክንያቱም አንደኛ ተናግረዋል። ምንድነው ባዮግራፊ ማለት ገድል የሚላቻ ትርጉም የሚሰጡት ሰዎች አሉ። እኔ ችግር የለብኝም ባዮግራፊውን ገድል ቢሉት። የማልፈልገው ነገር ምንድነው መሰለ፣ ባዮግራፊ ውስጥ ስለ ከሌ የህይወት ታሪክ የተጻፈበት ውስጥ እንዴት ከጌታ ጋር የነበረው መውጣት መውረድ የነበረው ቻሌንጅ፣ እንዴት ጌታ እንደረዳው፣ እንዴት ጌታ በሱ እንደተጠቀመ፣ ሰውየው ለወንጌል ያደረጋቸው ነገሮች ምናምን በምሳሌነት በአስተማሪነት ተቀምጠው የምናገኛቸው ብዙ ባዮግራፊዎች አሉ። ችግሩ ግን እነዛ ባዮግራፊዎች ውስጥ አንዱም ገድል ወይም ያው ገድል ስለምትሉት ነው እናንተ፣ አንዱም ባዮግራፊ ለባለ ታሪኩ ስገድ፣ ለባለ ታሪኩ ቀን መድበህ ንግስ፣ ታቦት፣ ጭስ ወይ አተላ ምናምን የሚል ነገር የለውም። መቃብሩን ሳም፣ ለባለታሪኩ የጸጋ ስገድ፣ የክብር ስገድ ምናምን የሚል የለም። ኢትስ ኦል አባውት ጂሰስ፣ እንዴት ሰውየው እንደረዳው፣ እንዴት እንዳገዘው እንደነበር። በእርግጥ እናንተ ገድል ላይም ይሄ ሀሳብ ይጠቀስና አጨራረሱ ግን እንደዚህ አይደለም። አጨራረሱ ሰውየው ጋር ነው የሚያልቀው፣ ወደ ሰውየው መቃብር የሳመ ሰውየው የተጋባለት ቃል ኪዳን፣ ሰውየው ያደረገው ነገር፣ ሰውየው ከሲኦል እንዴት እንደሚያወጣ ምናምን። እኛ ጋር እንደዛ የለም። ኢትስ ናት አባውት ዘ ፐርሰን። እግዚአብሔር በፐርሰኑ ላይ ስለሰራው ነገር፣ እንዴት ሰዎችን እንደሚታደግ፣ እንዴት ሰውየውን እንዳገዘው አይነት ሀሳብ ነው ያለው። ምናልባት ሾልኮ የገባ ባዮግራፊ ገድል ወይ በእናንተ አቻ ትርጉም ካለ ኤፊ ክብሪት ይዟል፣ እኔ ላይተር ይዣለሁ፣ ቤካዬ ጋዝ ይዟል። ይኸው ተዘጋጅተን የጠበቅናችሁ። አንድ በጣም የሚያስደስተኝ ነገር ከወንጌል አማኞች ሌሎች ሃይማኖቶች መቅዳት ያለባቸው ነገር ማስበው አንድ መልካም ነገር እናንተ ጋር የለም እያልኩ አይደለም፣ የእኛን በቅርብ ስለማውቀው ነው። ከቀድ አንድ ጥሩ ዲሲፕሊን ለመስጠት ይሄ መጽሐፍ ቅዱሳዊ የሆኑ ነገሮችን ፍሪጅ ውስጥ የማቀዝቀዣ ውስጥ ይሄ የማስቀመጥ ነገር የለም። ኢንኩቤተር ውስጥ የማስቀመጥ ነገር የለም። ባደራ የመያዝ ነገር የለም። የመንከባከብ ነገር የለም። እንትን ነው ፕሪዘርቫቲቭ የመጨመር ነገር የለም። ገባ? እንደዛ የለም። በተገኘ ዓመትም 2 ዓመት 3 ዓመት ሳይታወቅበት ሲያጭበረብር ሐሰተኛው ነብይ ዘይቱን ሲሸጥ ገስታውሱን ሲያደርግ ምናልባት አልተገኘው ነው። በተያያዘ ግን ጊዜ ግን ወደ ፍሪጅ አይደለም የሚላከው፣ ወደ ማቆያ አይላክም። የሬሳ ማድረቂያ ምናምን እንደሚባለው የሐሰት ትምህርት ማድረቂያ አንወጋው። ያገኘነውን ነገር ኢሚዲየትሊ አክሽን ይወሰድበታል። አትሊስት በግለሰቦች አክሽን ይወሰድበታል። ቢያንስ እኔን አሁን ስታሳይ በኢየሱስ ስም ብዬ እዛው የራሴን ቢያንስ እቃወማለሁ። ከላይ ደግሞ ካውንስል ስላለ መሪዎች ስላሉ ደግሞ መሪዎች ጋር ደግሞ ደርሶ በራሳቸው ሰዓትና ጊዜ ደግሞ ያንን ኦፊሻሊ ከአንዴም ብዙ ጊዜ አንዴ እንደውም ማአት ቸርች ነው በቃ ተቃውሞ አድርገው አለኝ። እኔው ቲክቶክ ላይ ያለ ቪዲዮ ከፈለክ በአንድ የሁላ ቸርች እንዴት ነው እንደዚህ እርምጃ ወሰዱት እስክትል ድረስ
እንደዚህ አይነት የማጭበርበር ስራዎችን የማድረቂያ መርፌ ምናምን ወቅተው ወደ ፍሪጅ ላኳቸውና አታየህ እኮ ነው አየህ አፈታትህ እኮ ነው ምን መሰለህ በቅንነት ተመልከተው አየህ ነገሮችን በቅንነት ብትመለከተው ምናምን እያለ የሚያቆይ ወንጌል ያማኝ የለም። እነዚህ ሁሉ ቃላቶች እኛ ጋር ተግባራዊ አይሆኑም። የሐሰት ትምህርት ተገኝቶ ምን መሰለህ በቅንነት ተመልከተው ለማለት የፈለገው እኮ አፈታቱ የሚባል ነገር የለም። ይሄ በጣም ከኛ ኮፒ ማድረግ ያለባችሁ ነገር ኢሚዲየትሊ በተገኘ ሰዓት ሲኖዶስ ይወስናል። ጥሩ ነው። አዎ ሲኖዶስን ማክበር ጥሩ ነው። አባቶችን ማክበራችሁ ጥሩ ነው። ኦርቶዶክሳውያኖች እናደንቃለን፣ መብታችሁ ነው። እሱ በእናንተ ውስጥ አንገባም። ግን እንደ ግለሰብ የማትቃወም ከሆነ that's ridiculous። ምን ማለት እንደሆነ ታውቃለህ? እናንተኛ ስትልህ እንደ ዮሴፍ አንዴ ልደውል ፓስተሪ ጋር አንዴ ቄስ ጋር ልደውል እንደማለት እኮ ነው። ምን ያደዋውልሃል እንዴ? አንተ ውስጥ ያለው የጽድቅ ቃል እኮ ያንን መጋፋት አለበት፣ መቃወም አለበት። አንዴን ጠጣ ሲሉ ጓደኞቼ አንዴ ልደውል ለቄስ ለነፍስ አባቴ አንዴ ልደውል እንደማትለው ሁሉ ኢሚዲየትሊ ፕሮቴስት እንደምታደርገው ነው። ባይ ዘ ወይ እናንተም ፕሮቴስት ታደርጋላችሁ። ያው ቃሉን መጠቀም ስለማትፈልጉ ነው እንጂ ተቃወማላችሁ። እናንተም እኮ ኃጢአትን ተቃወማላችሁ አይደል? አዎ ማትቃወሙትም ኃጢአት አለ። እሱም በኋላ እናወራዋለን። የምትቃወሙትም ኃጢአት አለ እና ወደ ማቀዝቀዣ ክፍል አንልከውም። ገባ? ቆይ ይደርና እንመካከርበትና ምን መሰለሽ ለዛሬ እንደር ነገ ጠዋት ፓስተር ጌዳ እንደበለው ነገር የለም። ይሄ በጣም ወደዋለሁ ወንጌል አማኞች ጋር እኔን በጣም ሰርቶኛል። ከልጅነት ጀምሮ በወደኩበት በተነሳሁበት ነገር ሁሉ እየኮረኮመ እያባበለ ያደረሰኝ እውነት ይሄ ነው። በቃ የንስሐ ተስፋ እኛ ቤት አለ። የኃጢአት አርነት ግን የለም። ደግሜ ልበልልህ፣ የኃጢአት ወይ ምንፍቅና አርነት የለም እኛ ጋር። የንስሐ ተስፋ ግን አለ። እሹሩሩ የምንለው ኃጢአት የለም። ራሱ ዳጊ በራሱ ላይ ራሱ ሲዘምት አንዳንዴ ብታየው ዳጊ ሰላም ነው አይደል የምትለኝ? የለማ በቃ ትለማ ዘንድ መተው ስላለብህ ማደር ማቆየት እንመካከርበታለን። እስኪ ይፈተሻሉ። ግን እኮ ምን መሰለ እንትኑ በቅንነት አይን ብታየው ምናምን ብሎ ነገር የለም ብራዘር። እንዴ we're talking about ስለ ህይወት እኮ ነው እያወራን ያለነው። ስለ ህይወት እያወራ ቆይ ምናምን የሚባል ነገር የለም። ኢሚዲየትሊ በሄሊኮፕተርም በምንም አንጠልጥለ ወስደ ሰውየውን ማትረፍ አለብህ። ከዛ አደጋ ማላቀቅ አለብህ እንጂ እዛው መኪናው በተገጨበት አደጋ በደረሰበት አካባቢ ላይ ነጭ ወረቀት አውጥተህ ቃለ ጉባኤ ስትወስድ አስበዋል። ሰውየው እየደማ ፍጥረት እየተበከለ በዛ ገድል ምን መሰለ። ግን ቆይ እስኪ በዚህ ዙሪያ ላይ መመካከር አለብን። አረ ሰው እኮ እየደማ ነው፣ ሰው እየጠፋ ነው፣ መኪናው እኮ ሰውየው ተጭኖታል እኮ እያቃሰተ ነው። አዎ ምንድነው? አዎ እስቲ ቆይ ከበብ አድርጉና ስብሰባ በዚህ ላይ እናርቀው ወይ ከማንሳት አይነት ነገር ነው። አሁን እናንተ ጋር በአብዛኛው የማየው ነገር የለም ካልከኝ አንተ በአንተ ተራ ትነግረኛለህ። መታገስ አለ። ሐሰት ትምህርትን የመታገስ ነገር አለ። ገባ? አሁን የዘይት ሽያጭን አቻ የሆነው የቅባ ቅዱስን ሽያጭ የመታገስ ነገር አለ። ያተፈለውን ይዝላ የሆነ ተቀበል። ገባ? አቻ የሆነ የእምነት የሚባል አፈር ሽያጭ፣ አቻ የሆነ ሐሰተኛ የሆኑ ልምምዶች አሉ እናንተ ጋር። ገባ? እንዴት ነው ወንጌል አማኞች ዲል ያደረጓቸው ብላችሁ አንዳንዴ ኮፒያና በአገኛችሁት ካላገኛችሁት ኦኬ እስክታገኙት በርግጥ አትወቀሱ። ስለ መጥቆራ ከሰማችሁ ሰዓት ጀምሮ ግን ምን እርምጃ ወሰዳችሁ? ስለነዛ ገድሎች ከሰማችሁ በኋላ ምን እርምጃ ወሰዳችሁ የሚለው የታሪክ ተጠያቂ ያደርጋችኋል። የታሪክ ተጠያቂ ያደርጋችኋል። ገድላቶቹ ችግር እንዳለባችሁ እያወቃችሁ እስኪጣሩ እስኪስተካከሉ በሚል እስከዛ ወይ ሀልት ካልተደረጉ እንዳታነቡት ካልተባለ ባለፈው ይሄን ሐሳብ አውርቻለሁ። ወይ ደግሞ ተጣርቶ ቶሎ ለማህበረሰቡ ለመመኑ እስካልተሰጠ ድረስ የታሪክ ተጠያቂ ያደርጋቸዋል። ያንን እያነበበ ያንን አምኖ ለሚንጠላጠል ለሚሾልክ ለሚልስ ለሚጠጣ ሁሉ ኃላፊነት ትወስዳላችሁ። ለምንድን? ምክንያቱም በመካከል ትውልድ እንዲሞት እርምጃ ያልወሰዳችሁ በሰማችሁት ጊዜ እንደ ኤፍሬም ክብሪት ይዛችሁ እንደኔ ላይተር ይዛችሁ እንደ ሌሎች እንደ ፋሲል እንደ ቤሊ እንደ ሰሌ እንደ ቤኪ ጋዝ ይዛችሁ አልጠበቃችሁ። ወዲያው ኢሚዲየትሊ ምንም እንዴት ይውላል እንዴት ይታይ የዘይት ጉዳይ እንትን እንሰጠው አይደለም። የውሸት ሩመር አይሁን እንጂ ሩመሮችን አንታገስም። እንደዛ ዝም ብለን አናስተናግድም። once you find out that's it በቃ እስቲ ቆይ በቀንነት ይኸው ምን መሰለህ ለጋዜት ነው ምናምን ዘይት ነው እኮ ሊመጣ ነው እንደ ቅቤው ገባህ ለበዚያ ወደፊት። ስለዚህ ኢሚዲየትሊ አክሽን በመውሰድ ወንጌል አማኞችን አትሊስት አደንቃለሁ። በዚህ አፕሪሼት አረጋቸዋለሁ።
አድናቆት ስልህ ሌላ አይነት እንትን ለመስጠት አይደል፣ ክሬዲት ለመስጠት አይደለም፣ ግን አፕሪሼት የሚደረጉ ነገሮች አሉ። ሚኪዬ ሰው ላጠቃልል የምፈልገው ነገር ሊመጣ የሚችል አሁን ትላንትና ሲያነቡት እሺ ስም አትጥሩ ተብሏል። እሳቸው ሲያነቡት የነበረው ነገር ላይ ቅር ያላቸው ነገር አለ። ያ ነገር በቃ አቃጥሉት፣ ምን ችግር አለ እንዴ? ምን ችግር እውነት እርስዎ እንደተረዱት ከሆነ መቃጠል አለበት። ምንም እኛ ገብ እስቲ እናስብበት፣ እንመካከር። ግን እኮ ዘይቱ እኮ ምን መሰለ ቢያንስ ለእንትን ይሆናል ምናምን ብሎ ነገር የለም። ገስታውስ እኮ አየ ምን መሰለ ልጅቷ እኮ የነበረው ሪሌሽንሽፕ እንዲህ ብሎ መቻቻል ብሎ ነገር የለም። መብረቃዊ ጥቃት ነው የሚደረግበት። ዳጊ ቢያልፈው እከሌ ያልፈው። ደስ የሚለኝ ነገር ደግሞ እንሱ ገባ እከሌ እንዳላየ ቢያልፈው አያልፈው። በጣም ለጽድቅ የቆሙ አሉ፣ ማያመቻመቹ የቀረው ይቅር የሚሉ ወንድም እህቶች አሉና አሁን ከሚኪ የምፈልገው ነገር ምንድነው መሰለ በየቤቱ ገድል ነበሩ፣ በየቤቱ ስብከቶች ይሰሙ። እስቲ ምልአተ ጉባኤው የሚለውን ሰማለው የማይል ሚኪ ነው ማየት የማይል ኦርቶዶክስን ነው ማየት የምፈልገው። ማለት እኔ ስለፈለኩ ለውጥ ይመጣል ወይም እኔ በእኔ ፍላጎት የእናንተ ቤተ እምነት ይተዳደራል ማለት ሳይሆን እንደ ግለሰብ ግን ዊሽ የማደርገው ነው የምነግር። ዊሽን ምኞቴ ነው የምነግር። ትእዛዝ የሰጠው አይደለም። ምኞቴ ምንድነው መሰለ በልበል ሲኖዶሱ በራሱ ጊዜ ያደርጋል። ኦኬ ጥሩ ኦኬ። እኔ ግን እንደ ግለሰብ እንዲህ አይነት ጨዋታ አልጫወት አለ ኢዮብ። ኢዮብን አድንቄዋለሁ። በዚህ ባይደዌ አድንቄዋለሁ። በደማስቆ ማርያም አልተገናኘችውም ጳውሎስን፣ የተገናኘው ኢየሱስ ነው። በልበል ይሄን እንኳን አልሰማም አለ። አኬ አደንቃለሁ። ይሄ እንትኔን ህሊናዬን እጠቀማለሁ እኮ። እንዴት ነው አፈወርቅ ሄዳ ብልት የሴት ብልት ሳምና ኧረ በእናትህ እንደ ህሊና እኮ የሚባል ነገር አለ አለ። አኬ ብራቮ አኬ፣ ጥሩ ስታረግም እንደዚህ አፕሼት እናደርጋለን። which is ዩአ ሊደር ምልአተ ጉባኤ ሰብስብና የሆነ ነገር ይበል። እስቲ ቆይ ምን መሰለ በቀንነት ስላላየሁት ይሆናል ቆይ አባቶችን እጠብቃለሁ በዚህ ጉዳይ የሚባል ነገር የለም። ኢሚዲየትሊ ጃኬትን ጥለትሮ ያይቴን ደው ፒፋራ በና አይባልም። የለም እንደዚህ የለም። እንደ ወንጌል የለም ብሮ you gotta take the action right away እንደ ግለሰብ። አዎ እንደ ቤተክርስቲያን ደግሞ ውሳኔዎችን መጠባበቅ ይሄም ጥሩ ነው፣ ይሄም ትክክል ነው። እንደ ግለሰብ ግን እኔ ይሄንን አልበላም ማለት አለብህ እንጂ ኢትስ ኦኬ ዳርዳሩን ልብላ መሀሉ ላይ ወሰንበታል ብሎ ነገር የለም። ሶ ነገርን ለማጠቃለል አሁንም ካለ እኔ እንደሌለ ነው የማውቀው፣ ካለ በጣም በደስታ ወደ ፍሪጅ አንልከው ነው የምልህ፣ እንመክርበታለን አልልህም ነው የምልህ። እሳቸውም የከፈቱትን ነገር አለኝ መጽሐፉ አለኝ እዚህ ጋር ከፍተን እናየዋለን ከተፈለገ። እንትን ነው ቆይ እንቻቻል ብሎ ነገር የለም። በሐሰት ጉዳይ እንቻቻል። እናንተም ውሃ ትሸጡ የለ ምን አለ እኛ ጸበል ብተውልን ቅባ ቅዱሱን ብተውልን የእናንተ ዘይት ብሎ ነገር የለም። ይሄ ነው ወንጌላዊ አማኝ የማይመቸው ለትችት ይሄ ነው። አገኘሁት ስትል ወንጌላዊ አማኝን ዞር በል ብሎ ከአንተ በፊት ቀድሞ ተባብሮታል። ያንን የሐሰት ትምህርት ምን ይሆን የሚያስተርፍልህ እንኳን ኢሹ የለም፣ ርዕስ የለም። ነገ ልትገባበት እነዚህ ሌቦች ይኸው እነሱን ጋር እንትን አለ ብለህ ልትገባ ስትል እና ሰባብረውታል፣ አጥፍተውታል፣ እንዳለ ዘምተውበታል፣ ተቆጥተዋል፣ አብደዋል ኦልሬዲ ካንተ በፊት። ከዛ እነዚህ ምን አይነት ምንም እኮ ለሐሜት የማይመቹ ጣጣ እኮ ምን እናውራሽ ታዲያ ስለነሱ እንትኑን ልናውራ ስንል ቀድሞ ሰባበሩት። እንትና የሆነ ምንፍቅና ሲናገር ምናምን ወጥተው እንትን አሉ። ምን ይባል ምንም አንቀልድም። ምክንያቱም ወንጌል ስለሚይዝ እንደሚኖር አውቃለሁ። ወንድሞቼም አሉ። ቴንኪው ስለሰጣችሁ እድል ተባረኩላችሁ። ዳጊ እኔም አንድ እንትን መናገር ስለማልችል ልናገርና የኔ ማስቲካውም በማስቲካም የተደረገው ከእንደገናም ደግሞ በሶፍት ምናምን ያላችሁት ነገር ያኛው ገድል ከሆነ እኛ ያወገዝነው ነገር ከሆነ የእናንተም ጋር ገድል አለ ከተባለ የእናንተንም ስህተት አውቃችሁት ነው ማለት ነው። እናንተም ጋር እንደዚህ የረከሰ ነገር ይደረጋል ስትሉ ታዲያ የእናንተንም እንደረከሰ ነገር አውቃችሁት ነው ወይ የምትሉት? እኛም ጋር አለ እናንተም ጋር አለ ነው ወይ? አንደኛ ነው። ሌላው ገድላት ቅዱሳን መጽሐፍት ናቸው። የኔም ክርክር እሱ ነበር። እዛ ውስጥ ያሉ ቅዱሳን መጽሐፍት ናቸው ከተባለ ከመጽሐፍ ቅዱስ ጋር ትክክል ከሆኑ እንዴት ነው ታዲያ እዛ ውስጥ ያሉት እመቤታችን እናታችን ቅድስት ማርያም 7 ጊዜ ሞታለች፣ 7 ጊዜ ሞታ ተነሳች፣ ለማን? ለኃጢአተኞች፣ ኃጢአተኞችን ከገሃነም ለማውጣት የሚለውን ነገር ከክርስቶስ ጋር እኩል ለኩል ትከሻ ለትከሻ ተስተካክለው የተጻፈውን ነገር አምልኮ አይደለ ወይ? ከእንደገና ዞረን ደግሞ ቅድም ወንድሜ እንዳለው
እኔ ማርያምን አላመልክም። ከእንደገና ደግሞ መጽሐፉ ደግሞ ቅዱስ ነው፣ እከተለዋለሁ። ከመጽሐፍ ቅዱስ እኩል ነው የምንለው ነገር ምንም የሚያዋጣ ነገር አይደለም እና ራሳችንን መመርመር አለብን። እና እኔ እንግዲህ የሞከርኩት የነበረው ምንድን ነው፣ እሺ እዚህ ገድላት ውስጥ መጽሐፍቶቹ ተመርምሯል፣ አቡነ ብፁዕ ማትያስ እንመረምራቸዋለን ብለዋል። ታዲያ እሺ እንመረምራቸዋለን ዳጊ እንዳለው ያነሳሁት ምንድን ነው፣ እሁድና ሐሙስና እሁድ አንድ ሰው ወጥቶ እባብ ከገደለ እኔ ወንድሜ ቤካ አውጥቶ ሲያስነብበው ነው ያየሁት። እንደዛ ካለ መጽሐፍ ቅዱስ ይድናል ከተባለ ታዲያ ይህንን እንዴት ነው? ምን ችግር አለው? አይባልም። ማውገዝ ነው የሚያስፈልገው። አሁን ዳጊ እንዳለው እኛ ጋር ዶክተር መለሰ ወጉ የጻፉት የስጋ ፈውስን በተመለከተና የነፍስ ፈውስ አንድ አይደለም። እኛ በተአምራቶች እናምናለን። ሰዎች አሁንም የጌታችን የኢየሱስ ክርስቶስ መንፈስ አሁንም ይፈውሳል፣ አሁንም ከሞት ያስነሳል እናውቃለን። ስለ ስጋ ፈውስና ስለ መንፈስ ፈውስ የተለያየ ነገር ነው። እዛ ውስጥ ያሉ ገድልና ድርሳናት ውስጥ ያሉት ከነፍስ ጋር የተገናኘ ነው። እነሱ እኮ የሚያወሩት እዛ ውስጥ ያለው ሰዎቹ ገድላት እኮ የሚባለው ቅድም ወንድሜ እንዳለው ላስቁምህና እዚህ ጋር መለሰ ወጉ የስጋና የመንፈስ ነው ልዩነቱ ስላለ መለሰ ወጉ እኔ ስጋን ፈውሻለሁ አሉ እንዴ? አላሉ ካሉ አሁን እናቃጥላለን። እሳቸው ቆይ ዳጊ አንዴ መጥራት እሳቸው የፈውስን ነው የነፍስ ነው ስላልክ እሳቸው መለሰ ወጉ እኔ በሽተኞችንና እንትኖችን ፈውሳለሁ ብለዋል ካሉ አሁን እኛ ማቃጠል አለብን። መጽሐፍ አላሉ ካሉ መጽሐፍ በጣም የሞኝ ንግግር። አንድ ሴትዮ እንትን ናቸው፣ ቅዱሳን ናቸው፣ እዚህ የሚያምኑ ልጃቸው ሞተ። ከዛ የተነሳ እሳቸው ባለቤታቸው ምናሉ፣ ከዚህ የተነሳ ልጇ እግዚአብሔር ሁሌ እሺ አይልም። ለመኑ ልጃቸው ሞተ፣ እንደ ዳዊት ማለት ነው። እና ልጃቸው አልተነሳም። ከዛ በኋላ ግን ይህን እግዚአብሔር ተጠቅሞ ያቺን ባለቤቴን ለሌላ ሰዎች መጽናኛ ፈውስ አደረጋት። ሌላ ሰዎችን እየዞረች ካውንስል ማድረግ ጀመረች። ልጆቻቸው ሲሞቱ እግዚአብሔር ሁሌ እሺ አይልም የሚል መጽሐፍ ነው። ስለዚህ ያንን አንስተህ ከነፍስ ጋር እኛ አሁን የምንነጋገረው አሁን ቅዱሳን በስጋ ላይ የሚያደርጉትን ተአምራት አይደለም። በክርስቶስ ተጠቅመው ወይም ደግሞ ክርስቶስ አድሏቸው በፈውስ ጸጋቸው የሚያደርጉትን ካውንስሊንግንና ወይም ደግሞ የፈውስ ስጦታዎችን አይደለም የምንነጋገረው። እኛ ገድላት ውስጥ ያሉት ነገሮች ድርሳናቶች ውስጥ ያለው ነገር ቢሆን ይሄው ብቻ ቢሆን እኮ ጥሩ ገድል ከሆነ ግን እዚህ ዓለም ላይ የኖሩና አቡነ ተክለ ሃይማኖት ሄደው ስለነ ማርያም እዛ እንደተገኙ አድርገው መጽሐፍ ቅዱስን ዋሽተው ሲጽፉ መዳን በሌላም በኩል አለ ከገሃነም ትወጣላችሁ ሲባል ምኑ ነው ገድል የሚያደርገው? ምኑ ነው ሞርታር የሚያደርገው? ሞርታር የሚባል እኮ እኛም ጋር የተጻፉ መጽሐፎች አሉ ምናቃቸው። እዚህ ዓለም ላይ የኖሩ ሰዎች ቅዱሳን የተጋደሉት መጽሐፎች ናቸው። የነሱ ገድል ከሆነ የነሱን ታሪክ ከሆነ እሺ። ግን ርቆ ሄዶ በነገረ ደህንነት ላይ ከእንደገናም ደግሞ የመጽሐፍ ቅዱስ ላይ ያሉትን ቅዱሳንን አራቆ ሌላ ነገር አድርጎ ለዋውጦ መጽሐፉ ባዮግራፊ ወይ ገድል ሳይሆን ጥምም ያለ የረከሰ የተረገመ መጽሐፍ ነው። በቃ ይሄንን ነው እኔ ለማለት የፈለግኩት እንጂ አሁን ወንድሜ ተናግሯል። እኔም የሞከርኩት የነበረው እሺ እናውግዘው፣ እዚህ ላይ ካለ ይሄ ነገር ተጽፏል እናውግዘው። አላወግዝም። አቡነ ማትያስ እንኳን ሲናገሩ መጽሐፍቶቻችን መተካከል አለባቸው እያሉ እንትን የላችሁም፣ አንድነት የላችሁም። አዎ እሳቸው ብለዋል ይህንን ነገር። ይሄ ነገርን እኔ አወግዛለሁ። ውጣና አሁን ሚኪያስም እዚህ ላይ ቢያወጣልህ ወንድሜ ቤካና ቢያስነብብህ እሁድ ሐሙስና እሁድ እባብ የገደለ በዛ ቀን ወጥቶ ይድናል ተብሎ ከተጻፈ የአቡነ ተክለ ሃይማኖትን መቃብር የነካ የሳመ ይድናል የሚል ነገር ስታይ ጊዜ አሁን አወግዘዋለሁ በልና በክብሪት እናቃጥረዋለን። የኛን የምንለው አታገኙም ግን ያን አየህ። ስለዚህ አሁን አንተ ወንድም የሚነግርህ የነበረው ይሄንን ነገር ኢሚዲየትሊ ማውገዝ አለብህ። ከዳንክ የዳነ ሰው ይሄንን ነው የሚያደርገው። ሶላ ስክሪፕቸርስ አሉን። አዎ ሶላ ስክሪፕቸርስ
ከመጽሐፍ ቅዱስ ውጪ የሆነ ነገር ድህነትን በተመለከተ ነገር አንደራደርም። ስለዚህ ትልልቅ ቄሶች የተባሉ ይህን ነገር እየወጡ ማውገዝ አለባቸው። በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ ለለፉ ወንጌላውያን። እዚህ ድረስ የት ነው የደረስነው? እነ ዳጊ እነ ኤርሚያስ አይደሉ? ከእንደገና ስለ እነ ኤርሚያስ ላይ መናገር ስድብ እኮ አይደለም። እውነት ሲነገር ጌታ ኢየሱስ ክርስቶስን ተሳደበ ልትሉት ነው? ፈሪሳውያን ሄዶ እናንተ አባታችሁ አብርሃም አይደለም፣ የእናንተ አባት ማን ነው? ሰይጣን ነው እንጂ ተሳደበ። እውነቱን የተናገረው እውነቱ ሲነገራችሁ ተሳደባችሁ። ለማትረፍ የምናደርገውን ገድል እኛ የምንጋደለውን ለማትረፍ እናንተን ተሳደበ። እንትና ስድብ ብቻ ነው የተማርኩት እዛ ሄጄ ምናምን። ታዲያ እናንተ ሊቃውንት ጉባኤ ላይ ይሄ ሁሉ ያደረሰው ንግግሩን ያመጣው ከኒቅያ ጉባኤ ጋር አስተካክላችሁ የተሰበሰባችሁበት እኮ እድሜ ክብሩን ሁሉ እግዚአብሔር ይውሰድ። እድሜ ለነ ኤርሚያስ፣ እድሜ ለነ ቤካ፣ ለነ ኤፍሬም፣ ለነ ዳጊ። እንደ ታዲያ ከየት አመጣችሁት? ሲጋለጥ አይደለ ሲነበብ አይደለ እንደ የወጣችሁት? ይህን ነው መናገር የምፈልገው። እና እኛ አንድ እንሁን፣ እናንተም አውግዙና ይሄ ሁሉ ልፋት ምንድን ነው? ለህዝባችን መዳን እንዲሆን ነው። ሌላ ነገር አይደለም። ሃይማኖት ቀይሩ ይሄ ነገር ለህዝባችን መዳን። ይሄ ሁሉ ልፋት ልጁ ቁጭ ብሎ የሚውለው ቲክታክ ላይ ለህዝባችን ልፋት። አንድ ጊዜ እንደ ኤርሚያስ ወጣችሁ ጴንጤዎች መጽሐፍ ቅዱስ አንብቡ ያላችሁ እግዚአብሔር ይባርካችሁ ተፈወስኩ የምትሉበት ጊዜ ይመጣል። እነ ቤካ እነ ዳጊን ታመሰግኗቸዋል፣ ሜዳሊያ ትሸልሟቸዋላችሁ። የኦርቶዶክስ ቤተክርስቲያን ወደፊት ትሸልማለች እግዚአብሔር ይባርካችሁ ብሎ። እስቲ ፕሮፌሳይ እናድርግ፣ ቃል እናውጣበት። እነ ኤርሚያስ ተሰብስበው እግዚአብሔር ይባርካችሁ ይላሉ። እናንተ ባታረጉት ነገር ይሄ ነገር አይወጣም። ደህንነት ለኛ አይሰጥም ነበረ፣ አይደርስልንም ነበር የሚሉበት ጊዜ ይመጣል። እግዚአብሔር ይባረክ። ሁላችሁም ተባረኩ። ዳጊ ያለህ ዳጊ ሜፍዬ ቆይ አንዴ እኔ የተወሰነ ሀሳብ ያነሳው የጠየቀኝ ጥያቄ ስላለ አይ ቆይ ከፊ ጋር አንተ በላው ጥያቄ ሳይሆን አድሎ ማድረግ ጀምራል። ምነው እኔ ቁጭ ብዬ እየቀጠቀጥክ ዝም ብዬ እንደሰማህ ነው ያልሆነ አውራ ችግር የለም። ታብታብ አድርጉ። ታብታቡ 300 ኦኬ። ዳጊ ግን አንተ ለሚኪ የምታደላው ነገር አለ። እሺ ታብታብ ኮፕሊንክ አድርጉ። የቀሩትን ቦታዎች በጠቅላላ ኦርቶዶክሳውያን ይገባሉ። ቅድም ወንድምየው እንዳለ ገድላት ሰዓት ታምራት አላችሁ እንዳላችሁ የገባችሁ ታስይሆናላችሁ። ከዛኛ አብረን እናቃጥላለን፣ ደግሞ እንስቃለን፣ እንሳደቅባቸዋለን ጭምር። እሺ ሚኮዬ ቀጥላበት። ቤኪ ግን የተናደድከው የሚመስለኝ በምንድን ነው? በእኔ አዎ ገድላት አላችሁ ብዬ ስላላልኩ ይመስልብሃልና አይዞ ገድል በፕሮቴስታንት ቤት የለም። አንድ በመጀመሪያ ላስቀምጥልህ ላረጋግጥልህ የምችለው ነገር ይሄንን ነው። ድርሳንም የለም። ይህንንም አረጋግጥልሃለሁ። ምክንያቱም እኛ ገድላትና ድርሳን የምንላቸው መጀመሪያ መግቢያ ላይ ተናግሬዋለሁ፣ የዘላለም ሕይወትን የምናገኝባቸው፣ እግዚአብሔርን የምናመሰግናባቸው፣ ቅዱሳኑን ጻድቃን ሰማዕታቱን ቅድስናና ስለ ክርስቶስ ፍቅር የተጋደሉትን የምንዘክርበትን የምናይበት ነው። ስለዚህ እዛ ላይ ጥያቄ ሊኖራችሁ ይችላል። አዎ እሱን ጥያቄ መመለስ ይቻላል። ከዛ ባለፈ ግን ቅድም ዳጊ ሲነሳ የተናገረበት ነገር ምንድን ነው?
በጣም የገረመኝን ጥያቄ ተደጋጋሚ ጊዜ ብዙ ጊዜ ያነሳዋል ዳጊሻ። እኛ እናንተ ያነበባችኋቸው ገድላቶች ጥያቄ እንጠይቅን መልሱልኝ ያላችሁ ገድላትና ድርሳናቶች ውስጥ ያሉ እያንዳንዱ ጥያቄዎች ሊመለሱ የሚችሉ ናቸው። ግን መመለስ ያልቻሉ ሰዎች ስላልመለሱ የግድ በቃ ተሳስተዋል ብለን እኛ ልንቀበለው የምንችለው ሀሳብ እንዳልሆነ ላረጋግጥላችሁ እፈልጋለሁ። እነዛ ገድላትና ድርሳናት ቤተክርስቲያናችን ነች። ማንም ሰው ተነስቶ ሚኪያስ ወይም የሆነ ሰው ተነስቶ ይሄን አልቀበልም ወይንም የሆነ ምክንያት ስላቀረበልህ ብቻ እንደው በቃ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያንን ሀሳብ አግሪ አድርጋ ወስዳ ኦርቶዶክስን በሰዎች በእኔና በምናምን መስለህ ማስቀመጡ በራሱ ፍጹም ስህተት ነው። ፍጹም ስህተት ነው። በጣም አንደኛ ያነሳቸው ጥያቄዎች በአንድም በሌላ መልኩ መመለስ እውቀት ስለሌላቸው መመለስ ስለሚያቀታቸው የሚሰጡት ምክንያት እንጂ ወይ ደግሞ ስለማያምኑበት፣ ልብ ብለህ አድምጠኝ፣ ወይ ስለማያምኑበት ወይ ደግሞ የመመለስ አቅሙ ስለሌላቸው እንጂ በገድላት ላይ ዝም ብሎ የሆነ ምክንያት የሚደረደረው ስህተት አግኝታችኋል ብለን አምነን አይደለም። ቤተክርስቲያናችን እነ ዳጊ ያነሱት ገድላትና ድርሳናት ላይ ያነሷቸው ጥያቄዎች ስህተት ናቸው ብለን ስላመን ይሄ እዚህ ቲክቶክ ላይ እኮ ያለ ሰው ቤተክርስቲያን ወክሎ ቢቆም ቤተክርስቲያን የሆነ የለም በነገራችን ላይ። ስለዚህ በዛ ልክ የተመለሰላችሁን መልስ ወስዱ ልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደዚህ እንዳለች አድርጎ ማስቀመጡ ኢዝራት ፌር፣ በቃ ትክክል አይደለም፣ ስህተት ነው። ስለዚህ እኛ ገድላትና ድርሳናት ያነሳችኋቸውን ጥያቄ መመለስ የሚችል እውቀቱ አቅሙም ያላቸው አባቶቻችን አንድም እስካሁን ድረስ ግን እናንተ ያነሳችኋቸው ጥያቄዎች ሆነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አልቀበላቸውም፣ ስህተት ናቸው ያለቻቸውን እስከዛ ድረስ አልሰማውም። ስለዚህ ስቲናው እንቀበላቸዋለን፣ እስካሁንም ድረስ እናምንባቸዋለን። ችግሩ ምንድን ነው? መልስ የመስጠት እውቀቱ ያለው ስላላጋጠሟችሁ ሊሆን ይችላል። እንደ ትርኪ ሚንኪ ተራ መልስ የሚሰጡት ማለት ነው። ተራ መልስ የሚሰጡት ይህ ገድላትና ድርሳናት መከራከሪያ ያሁኑ እውነት ነው። እናንተ ፕሮቴስታንት ስለሆናችሁ አንከራከርም ቢሉ አለቀ መቋጫ። ከዛ ባለፈ ግን ስህተት ሊገኝባቸው ይችላል፣ ሊሳሳቱ ስለሚችሉ ነው የሚል ምላሽ ግን ለእናንተ አንሰጥም። ማን እኔን ጀጅ አድራጊ ያለኝ? ማን እኔን ወሳኝ በገድላትና ድርሳናት ላይ ያደረገኝ? ስለዚህ ገድላትና ድርሳናት ላይ ስለምናምንባቸው አምንባቸዋለሁ፣ እናምንባቸዋለን። ቤተክርስቲያን ምንም ያለችው ነገር በሌለ ግለሰቦች እዚህ የራሳቸው ፍላጎት፣ የራሳቸው መንገድ፣ የራሳቸው ሀሳብ አላቸው። የነሱ ማንም ሰው እዚህ ቤተክርስቲያን የሚወክል ሰው የለም። ከዛ ባለፈ የእናንተን ገድል ብሎ መጥራት በራሱ ነውር ነው። በነገራችን ላይ ገድላትና ድርሳናትን እንደዚህ ማቃለል ለእኔ ማቃለል ነው። የገድላትና ድርሳናት ቅድስና ናቸው። እኛ ቤተክርስቲያናችን ገድላትና ድርሳናት ብለን ስንል እንዲህ ዝም ብሎ ተራ እንደው አንድ ጎረምሳ ከመንደር ላይ መጥቶ እንደው ዘይት እንትን ላለው የጫማ ጥፊ አጋንንት ታስወጣለሁ ምናምን ስላለ አይደል። እኛ ገድል እንደዚህ አይደለም የኛ። ስለዚህ በጣም ስህተት ነው፣ ፍጹም ስህተት ነው። ማንም አለው ማን መስሚያዬ ድፍን ስለሆነ በዚህ ጉዳይ ላይ ማለት ነው። ከዛ ባለፈ ቶለሬት የምናደርጋቸው የምንችላቸው ቤተክርስቲያን እንደ ቤተክርስቲያን የምታስታምማቸው ጉዳዮች ግን ይኖራታል። የራሷ ጉዳይ፣ የልጆቿ ጉዳይ፣ የምእመናን ጉዳይ ቶለሬት የምታደርጋቸው ልታስተካከል የምትሄድባቸው የራሷ የሆነ ርቀት አላት። አያችሁ፣ የራሷ የሆነ ርቀት አላት ብዬ ነው ማምነው እኔ። ይሄን ቤተክርስቲያንን ስለማምን የምናገረው ነው። ቤተክርስቲያንን ብቻ ስለማምን የምናገረው። ግለሰቦች ግን ማንም ሆነ ማን የፈለገውን ሊናገር ስልክ እስኪያስክ ድረስ የፈለግከው እንዲህ ነው ማምነው ሊል ይችላል። አንድ ሰው ይኸው ፍቅር ሲዝምም እኮ ጣቱን አውጥቶ እንዲህ ነው ማምነው እያለ ነው አይደል እንዴ? ማንም ሰው የፈለገውን ማመን ይችላል፣ የፈለገውን መከተል ይችላል። ሃይማኖት የግል ነው። ስለዚህ ስታምነው አምነህ የምትከተለው ነው ሃይማኖት። ስለዚህ ያ ሰው የፈለገውን ማለት ይችላል። ማንም ሰው ሆነ ያላችኋቸውም አባት እንደው ገድላትና ድርሳናት የጴንጤ ገድላትና ድርሳናት አለ ካሉ እኛ አባት የጴንጤ ገድላትና ድርሳናት ደግሞ እንደው ዘይት መቸርቸር ነው፣ በጫማ ጥፊ አጋንንት ማስወጣት ነው። ነውር ነው፣ በጣም ነው። ገድላትና ድርሳናት ብለን በዚህ ልክ አናሳነሳቸውም እኛ ኦርቶዶክሳውያን።
ፈጽሞ እኮ ነው ነገር። ከዛ እንደዚህ የሚያንሱ ከሆነ ግን አምሹር ብዙ ጥያቄዎች በራሱ ያስነሳሉ ብዬ አምናለሁ። ከዛ ባለፈ ግን ጴንጤ ገድላትና ድርሳናትን አንደርስታንድ ብታደርጉ ኖሮ አምሹር ገድላትና ድርሳናትን አንቀበልም ብላችሁ በብዙ መልኩ እኛ ልትሞግቱና ብዙ ልትሉንም ባልተነሳችሁ ነበር ብዬ አምናለሁኝ። እና ከዛ አንጻር ማስቀምጣቸው ነገሮች አሉ። እኛ ኦርቶዶክስ እኔ ቤተክርስቲያኔን ስለምቀበል ነው። በቃ ቤተክርስቲያኔ ነው የምቀበለው፣ ቤተክርስቲያኔ ነው የምከተላት፣ ቤተክርስቲያኔ ነው የምሰማት። ትክክል አይደሉም ካለች ግን ገድላቶቹ ላይ ገድላቶቹ ትክክል አይደሉም ብዬ እላለሁ። ትክክል ናቸው ካለች ደግሞ ትክክል ነች እላለሁ። ስለዚህ ይህንን ለማለት ፈልጌ ነው። ቤተሰብ ቤካ ብዙ እየጨቆንከኝ ነበረ ዛሬ። እግዚአብሔር ይስጥልኝ ዳጊ፣ ልጨቆን ስል የተከላከልክልኝ ወንድሜ ነህ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም የሚገርመው ሚኪ ድል ሊሰጠው ያልኩት እኔ ነኝ። ተመስጋኙ ግን ዳጊ ነው። የበሬን ምስጋና ወሰደው ገበሬ አይነት ነገር ማለት ነው። በጣም ያሳዝናል። ያው ነው እኮ ዳጊ ማለት ኤፊ ነው። ምንድን ነው አንተ ወንድም? እኔም ከታች እኮ ፋይት እያደረኩ ነው። እኔም ከታች ፋይት እያደረኩ ነው። አረ አይ እሺ ሚኪ ምንድነው እኛ ገድላትና ድርሳናት ለመጨረሻ ጊዜ የምለው አንተ ላይ ምንድነው እኛ የኦርቶዶክስ ገድላትና ድርሳናት የምንቃወመው ገድላትና ድርሳናት ስለሆኑ አይደለም የምንቃወመው። አይደለም፣ በተደጋጋሚ ተናግረናል። የኦርቶዶክስ ገድላትና ድርሳናትን የምንቃወመው ገድላትና ድርሳናት ስለሆኑ አይደለም። እኛ የምንቃወመው የኦርቶዶክስ ገድላትና ድርሳናት ከእግዚአብሔር ቃል ጋር ወይም ከእግዚአብሔር እውነት ጋር በቀጥታ የሚጋጭ ስለሆነ ነው። የኦርቶዶክስ ገድላትና ድርሳናት የመዳንን እውነት ወይም የመዳንን እውቀት ከመጽሐፍ ቅዱስ ሐሳብ ወስደው ወይም ደግሞ ከእግዚአብሔር ወስደው ለፍጡራን ስለሚሰጡ ነው። ኦኬ፣ ገድላትና ድርሳናት በውስጣቸው የያዙት ሐሳብ ከእግዚአብሔር እውነት ጋር በቀጥታ የሚጣላ ስለሆነ እንጂ ገድላትና ድርሳናት በመሆናቸው አይደለም። እኛ ትክክል አይደሉም ለምንሞክተው ገድላትና ድርሳናት ግን ውስጣቸው ያለው ትክክል ያልሆነ ወይም እንደ እግዚአብሔር ቃል ያልሆነ ወይም ደግሞ ከእግዚአብሔር ቃል ጋር የሚጣላ ኢቭን ዶ ከራሷ ከኦርቶዶክስ ቤተክርስቲያን መሰረታዊ ነገረ ድነት ትምህርት ጋር ራሱ የሚጣላ ስለሆነ እንጂ ገድልና ድርሳናት በመሆኑ አይደለም። ገድልና ድርሳናቱ የእናንተ እኮ እንደ እግዚአብሔር ቃል የተጻፉ ቢሆኑ አቡነ ገብረ መንፈስ ቅዱስ ታሪክ ተብሎ ተጽፎ እንደ እግዚአብሔር ቃል የተጻፈ ቢሆን ኖሮ እናንተ እንደምትሉት እኛ እንማር በእንገዛና ቤት አስቀምጠን እንማርበት ነበር። በሳቸው ገድሉ ዋሬቨር ድርሳን የጻፋችሁት ማለት ነው። ገዝተን እኛ እንጠቀምበት ነበር። ግን ችግሩ ምንድነው? መጽሐፍ ቅዱስ በኢየሱስ ያመነ ይድናል ይላል። እናንተ ጋር ስንመጣ እናንተ ተወኛ ጋር ለምንመጣበት ራሳችሁ ጋር ኦርቶዶክስ ጋር ሰው አምኖ ተጠምቆ ሜሮን ተቀብቶ እንደ ጌታ ራት ወስዶ ይድናል ትላላችሁ። ገድላትና ድርሳናችሁ ግን አይ ልጅን ኪሮስ ብለህ ጥራው መንግስተ ሰማይ ይገባል ይላል። ኃጢአት ስርየት የሚገኘው እናንተ በጥምቀት ነው ትላላችሁ። ግን መጽሐፋችሁ ሲገለጥ ደግሞ አረ ሐሙስና እሑድ እባብ ከገደላችሁ ኃጢአታችሁ ይሰራያል ይላል መጽሐፋችሁ። ሰው ነገር በቃ ከእናንተ ከመሰረታዊ ራሱ ከኦርቶዶክስ ትምህርት ጋር ራሱ የተጋጨ ትምህርት ነው። ማንቀበለውኛ ለዛ ነው እንጂ ገድልና ድርሳን ስለሆነ አይደለም እንቃወመው። ገድልና ድርሳናቱ የያዙት ትምህርት ፈጽሞ አንዳንዶቹ በጣም እግዚአብሔርን የሚሳደቡ ኦኬ፣ እግዚአብሔርን በቀጥታ የሚቃወሙ ለእግዚአብሔር የሆነውን ነገር ሁሉ የመለኮት የሆነውን ለሰው የሚሰጡ ለፍጡራን የሚሰጡ እንደዛ በመሆናቸው ነው የምንቃወመው እንጂ ገድልና ድርሳን ስለሆኑ አይደለም የተቃወምናቸው። ስለዚህ እሱን ነገር ገድልና ድርሳን ስለሆኑ ብቻ እንደምንቃወም አድርገህ ያቀረብከው ነገር ትክክል አይደለም። በውስጣቸው የያዙት ትምህርት ሰዎችን ወደ ዘላለም ሞት ወደ ዘላለም ጥፋት ይዞ መሄድ ስለሆነ የምንቃወማቸው እንጂ ሰዎችንማ መርተው ወደ እግዚአብሔር የሚያመጣ ቢሆን ኖሮ ወደ እውነት መንገድ የሚያመጣ ቢሆን ኖሮ እንዳልኩ እኮ እኛ ገዝተን እንጠቀማቸው ነበር። ለምዕመኖችም እናድል ነበር ገዝተን ይህንን አንብቡና ወደ እግዚአብሔር እውነት ፊታችሁን እንድትመለሱ ያደርጋል ብለን ገዝተን እንሰጥ ነበር። ግን መጽሐፎቹ ጠቅላላ አያስፈልግም። አብና ወልድ መንፈስ ቅዱስ ምን ያስፈልጋል? ቅድም እንደተባለው ነበር ሞተ እኮ እንትን ተቀበርና ዘር ማንዘር ይላል። በቃ 100 ምናምን ትውልድ ድረስ ይላል። አንዳንዱ 7 ትውልድ ይላል። አንዳንዱ 20 ትውልድ ይማራል ይላል። አንዳንዱ ሲኦል ብትገባ ትወጣለህ ከዛ ይላል። አሁን ይሄን ትምህርት ነው የምንቃወመው እንጂ በውስጡ የያዙት ይሄን ስለሆነ ነው የምንቃወመው እንጂ ገድልና ድርሳን በመሆኑ
በፍጹም አንቃወም። በፍጹም አንድ እንትና የምትባል ጻድቅ ነበረች። ዝም ብዬ ምሳሌ ልስጥ። መስከረም የምትባል ጻድቅ ብትኖር መስከረም የምትባል ጻድቅ ነበረች እና ይሄ የመስከረም ገድል ነው። መስከረም ስትኖር የሆነ ጊዜ ጌታ ተገለጠናት። ከዛ በኋላ ጌታን ማምለክ ጀመረች። ከዛ በቅድስና በምናምን እንደዚህ መጽሐፍ በማንበብ ወንጌልን በመስበክ የምስራቸውን ለሰዎች በማድረስ በበረሃ በገጠር እንደዚህ ብላ ወንጌልን ሰበከች። ብዙዎች ጌታን አገኙ። ከዛ በኋላ ተጠመቁ። ከዛ በኋላ እነዚህ ሰዎች ደግሞ ብዙዎችን አዳኑ። ወንጌል በዛ ምድር ገባ። ጠንቋዮች፣ አስማተኞች፣ ሟርተኞች እነዚህ ሁሉ ከዛ ምድር ላይ ተጠረጉ። ኢየሱስ በምድሩ ላይ ከበረ። እንደዚህ ሆነ የሚል ቢሆን ኖሮ ዋይ 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 ይሄን በቃ እኛ ራሱ እያሳተምን ቤታችን ወስደን በቃ ተማሩበት። ከዚህ በቃ እቺ መስከረም የምትባለውን ጻድቅ ሴትዮ መምሰል አለባችሁ። ህይወት መፈልገውን ልክ ጳውሎስ እኔን ምሰሉ እንዳለ ማለት ነው። ክርስቶስ እንደመስል ምሰሉ እንዳለ በቃ የክርስቶስን መንገድ የሄደች ሴት ነች እና እቺን ለመማሪያ አድርጉት እስቲ ብለን እንሰጥ ነበር ለሰዎቹ። ግን ገድላትና ድርሳናቱ የእናንተ ሲከፈል ምንድነው የሚሉት? ኧረ ቃል ኪዳን ተሰጥቷታል። በቃል ኪዳን ያበዱ ናቸው። በቃ ቃል ኪዳን ተሰጥቷታል። ምን ለማድረግ? ሰዎችን ለማዳን፣ ትውልዳቸውን ለማዳን፣ ከሲኦል ለማውጣት፣ ዘር ማንዘራቸውን ለማዳን እንዴ ታዲያ አምላክ ሰው ለምን ሆነ? ይሄ ቀልድ ነው እንዴ? አምላክ ሰው ሲሆን እሷ በቃል ኪዳን የምታድን ከሆነ እሷ ቀብሩ ላይ ሄደ ስለተቀበረ ሬሳ ስለተቀበረ 100 ትውልድ ተቀጣጥሎ የሚገባ ከሆነ መንግስተ ሰማይ ለምንድን ነው ክርስቲያን መሆን የሚያስፈልግ? መቼስ አንድ ሰው አይጠፋም ከዘሬ እዛ የሚቀበር። እሱን አስቀብረ 100 ትውልድን እንደፈለግ እንትን በል ማለት ነው። ሶ ውስጡ ያለው ከእግዚአብሔር ቃል ጋር ፈጽሞ የተጣላ ስለሆነ እግዚአብሔርንም እውነት ያዋረደ ስለሆነ ነው የምንቃወመው እንጂ ገድልና ድርሳን ስለሆነ አይደለም የምንቃወመው ሚኪዬ። እና እሱ እንትን ራሱ መስተካከል አለ። ምናልባት ሴፍዬ መሀል ላይ ገብቼ እንዳላቋርጥ ብዬ እንጂ እውነት ለመናገር ትንሽ ከርሱ ወጥተብኛል እና ምናልባት አሁንም የፕሮቴስታንት ገድልና ድርሳን ይሄ ነው የሚል ሰው ካለ ገድልና ድርሳናት አላቸው የሚል ሰው ካለ ገብቶ ቢያሳይ። ከጅምሩ የፕሮቴስታንት ገድል ብሎ ድርሳን ብሎ በዚህ ልክ ማመን መቻል ራሱ በጣም ራሱን የቻለ ጥያቄ ሊያስነሳ የሚችል ጉዳይ። ገድል መሆኑ እንዴት አወቀ? ድርሳን በሆኑ እንዴት አወቀ? የኔን ጥያቄ ስራ የዚህን ያክል ቀለዋል ወይ? እኛ ኦርቶዶክሳውያን አንደበት ላይ ገድልና ድርሳን ይሄ ነው የኔ ፖይንቴ። በነገራችን ላይ ገድልና ድርሳን በዚህ ልክ ቀለዋል ወይ? እንዲነሳ ነው የምፈልገው። አለ ወይ ፕሮቴስታንት እንደ ያሉት ሰውዬ አባት አንተ እያለ ስም አንጥራ ብዬ ነው እንጂ ስም መጥራት እንችላለን። ጴንጤ ገድላትና ድርሳን አለ አንድ ሰው አይደለም ያለው 2-3 ሰዎች ብለዋል እንደዛ። እሺ በውስጥ ላክልኝ ስቴፊ በእናትህ በውስጥ ልክልሃለሁ። እሺ ቪዲዮ ልክልሃለሁ። እሺ ልክልሃለሁ። እሺ ማስታወቂያ ልስራና ዳግዬ ትቀጥላለህ። አሁንም ማስታወቂያ ልስራ። እሺ ቀጥል። የወንጌል አማኞች ገድልና ድርሳናት አላቸው ተብሎ እዚህ ሚዲያ ላይ ትላንትናና ዛሬ ሰዎች አውርተዋል። 3 ሰዎች የኦርቶዶክስ አቃቢያን አውርተዋል። እና ለምን ገድል እያላችሁ እናንተ ትጨቀጭቁናላችሁ? እናንተ ጋርም እኮ ገድልና ድርሳን አለ ብለዋል። ስለዚህ አሁን የዛሬ ላይቭ ፕሮግራማችን ገድልና ድርሳን የወንጌል አማኞች ካለን ኑ ግቡና እየዘመርን እናቃጥላቸው የሚል አብረን እንድናቃጥላቸው ነው። እና ገድልና ድርሳን የወንጌል አማኞች ያላችሁ ካላችሁ ግቡና ክብሪት ለኩሰን እናቃጥላቸውና እያሸበሸብን እየዘመርን ቦግ አድርገን እናቀጣጥላቸውና በቃ ከዛሬ ጀምሮ አይኖረንም ማለት ነው። እናቃጥለዋለን ማለት ነው። እና የምትፈልጉ ከሆነ እኛ የወንጌላውያን አብያተ ክርስቲያናት መሪዎችንም እንደውለን እንጠራና አብረው እየሸበሸቡ አብረን ያቃጥሉታል ማለት ነው አብረው። ስለዚህ እንድናቃጥለው ነው አሁን የጠራናችሁ። ስለዚህ ገድል አላቸው የምትሉ ገድላችንን ይዛችሁ ግቡ፣ ድርሳናችንን ይዛችሁ ግቡና አብረን እናቃጥለው ማለት ነው። ይህን ጥሪ ነው እያደረግን ያለ ነው ማለት ነው። ዳጊ ይቀጥል። እሺ ቆይ ኦርቶዶክስ አንድ ጊዜ ቀርታ ሚውታር። እሺ ተረኛ አይደለሁም ግን 1 ደቂቃ ስላለኝ እሷም እንትን ልበል ብዬ ነው። ሰልዬ ቀርታ፣ ፋሲልም፣ ቤካም፣ ሚኪዬም እንደገና ማውራት ከፈለገ ባጭሩ እዚህ ጋር ያለችው ነገር ለሚኪ አጋርቸው ሃው ሻኪንግ ኢትስ ማለት እንዴት ነገሩ ከአቅም በላይ እንደሆነ እንድታዩ ስለፈለግኩ ነው። ሌሎቹን ስለምታውቃቸው ነው። ብዙዎቹን አይታቸዋል እና ይሄኛውን ስታነበው ምን እንደሚሰማ አላውቅም። ሚኪ በጣም ኤክስትሪም ሄደኩ ማለት የሌለ ሆነ እኮ በተቀበለችው ጸጋ ምናምን ከሚለው አለፈ። በተቀበሉት ጸጋ የሚለው ራሱ ገና እሱ ላይ ዲቤት አድርገን አልተማመንም። የት ጋር ተቀበሉ የቱ ጋር ነው ምናምን የሚለውን አውርተን ገና አልጨረስንም። በጣም ኢትስ ጌቲንግ ኤክስትሪም በጣም ሚኪ ተመልከት እስኪ። ያላንቺ ማዳን የሚቻለው የለምና ማለት
ምን እየሆነ ነው? አሁን ስለ ገድል እናወራለን የተሰበሰብ ነው። ምን ልል መሰለህ፣ በዚህ ኤክስትሪም የተዘጋጀ ባዮግራፊ ያለው ጴንጤ እኛ እኮ ችግራችን ምን መሰለህ፣ የሆነ ነገር መጥተው ፓስተራችሁ ፈወሰ ሲል አልፈወሰም፣ ፓስተር ጌታ ነው በሱ የሰራው ከሌ እኮ እንደዚህ ያደርግ ኖ እኔ ያረኩት ነገር የለም በእኔ የተጠቀመው እንጂ ጌታ እንላለን እኛ። አሁን ኤክስትሪም ሲሄድ ግን ተጠቀመብኝ የሚለው በተሰጠው ጸጋ ምናምን የሚለው ደግሞ ወደ ጎን ተተወና እንዲያውም ያላንቺ ማዳን የሚቻለው የለም ወደሚል ኤክስትሪም ሄደ። እኔ እንደ ወንጌል አማኝ ብትጠይቀኝ እግዚአብሔር በእኔ ሰራን እንጂ እኔ ሰራሁት የሚለው ነገር የለም። እኔ ይቅርታ አድርግልኝ፣ ሐዋርያት ስራን ራሱ ሐዋርያቶች ሰሩ ብዬ አይደለም የሚያወራው። ከየት አምጥተውት እስትንፋሱ ነው? ለመስራትም እኮ እስትንፋስ ሲኖር ነው። የሆነ ነገር እኮ ለማድረግ ገድል የሚባለው ነገር ለመጋደልም እኮ መጀመሪያ እስትንፋስ ሲኖር ነው። እንዳለ ክሬዲቱን እግዚአብሔር ነው የሚወስደው። እስትንፋስ የሰጠህ ነው የሚወስደው። ጤና የሰጠህ ነው የሚወስደው። ጸጋ የሰጠህ ነው የሚወስደው። እኛም ምን አለ? እኛም እኮ ክሬዲቱን እግዚአብሔር ነው የሚወስደው። እነዛን አይደለም ያለ አንቺ ማዳን የሚቻለው የለም ላይ ተደርሷል። ሚኪ አልደረሰ ይሆናል አላውቅም። ሚኪ ቱ ዲስ ኤክስትሪም ሄደ። ገባህ? ፓስተሩ አድናለው የሚል ፓስተር ካለ አምጣልኝ። በመጀመሪያ ሰው እንኳን እናቃጠልም፣ ግን አንዴ ይቅርታኝ፣ ስልክ ልዝጋው። ሰው እንኳን እናቃጠልም፣ ግን እንደዛ የሚል ፓስተር ካለ እዚሁ ሞግትልሃለሁ፣ ችግር የለም። ግን ከዛ አልፎ ያለኔ ማዳን የለም የሚል ላይ ከደረሰ ደግሞ ፓስተሩ ጭራሽ አበደ ማለት ነው። የቀደሙ ፍቅና ሳይገባው ሳይበቃው እኔ ፈወስኩ ያለበት ያለ ካለ ማለት ነው። ጭራሽ ያለኔ ደግሞ ማዳን የሚቻለው የለም የሚል የሆነ ፓስተርን ገድል ባመጣልህ ከኒው እንዴት ሻኪንግ እየሆነ እንደመጣ አስተውለዋል። አይ ዶንት ኖ ሚኪ ኢትስ ጌቲንግ ኤክስትሪም። እና ባጭሩ ማለት የፈለኩት ነገር ምንድነው መሰለ? አዎ በሐዋርያቶች ጌታ ተጠቅመዋል። እግዚአብሔር በባሪያዎቹ ይጠቀማል። ግን ክሬዲቱን እነሱ የወሰዱበት ብዙ መጽሐፍ አለ እናንተ ጋር። ስለዚህ ባዮግራፊ አምጣልኝ። ኤክስትሪም ሄዶ እኔ ያደረግኩት እኔ ብርቱ እኔ ጀግና የሚል ባዮግራፊ ካመጣልኝ ምንም ችግር ይኸው ላይቭ እዚሁ ላይቭ ላይ ትራሽ እናደርገዋለን። አቃጥለን ወደ ቆሻሻ እንጥለዋለን። እና ሌሎቻችሁ ቀጥሉ። ቴንክ ዩ። ይሄንን ላሳይ ስለፈለኩ ነው how extreme it's going። ግን አንድ ትንሽ ነገር ልበል። አረ ኤፍዬ ያዘው ትንሽ ምንድነው ትንሽ ነገር የምትለው በመዝራ ማለት አይደለም። እኛ ዳግም ዳጊ የተናገረው ኖ ዳጊ የተናገረው ላይ አይደለም መልስ የምትሰጠው። አሁን ገላትና ድርሳናት ጴንጤዎች አሏቸው ወይ ነው አሁን ጥያቄያችን። ገላትና ድርሳናት ወንጌል አማኞች አሏቸው ወይ ነው ጥያቄያችን። አዎ አላቸው ምትል ከሆነ ያው ልናቃጥላቸው ነው ተዘጋጅተናል። አይ የላቸው ምትል ከሆነ ደግሞ ያው በቃ የለንም ማለት ነው እኮ። አሁን ለምን አታብራራውም? ለምሳሌ በአማሪክ እሱን ተውና ቆይ ድርሳን ሲባል ምን ማለት ነው? ለምሳሌ አሁን አንድ ሰው ድርሳን አለው ሲባል ያው ስለ ኦርቶዶክስ ድርሳን አለኝ ስትል ምን ማለት ነው እኮ? ቅዱሳኖች ናቸው። ከዛ እነሱ በኖሩበት ዘመን ያሳለፉትን ነገር ደርሳ መድረስ ማለት መጽሐፍ ነው አይደለ? ጽፋ ከትባ ያስቀመጠችውን ነገር ነው። ለምሳሌ ተክለ ሃይማኖት ሊኖር ይችላል፣ ቅዱስ ጊዮርጊስ፣ አርሴማም ልትኖር ትችላለች፣ ሰማዕታት ቅዱሳንም ሊሆን ይችላሉ። ስራቸው ምግባራቸው ተከትቦ የሚቀመጥበት ጽሁፍ ነው ድርሳን የሚባለው። የለም ነው እንደዛ የምትለኛው አንተ? ኦኬ ገላትስ ማለት ገድላት ማለት ደግሞ ተጋድሏቸውን አብዛኛው ሰማዕታቶች ናቸው የሚጻፍላቸው ለክርስቶስ የከፈሉትን ዋጋ። ድርሳናት አንድ አይነት ዴፊኒሽን እኮ ተጠቀምክ ገላትና ድርሳናት ላይ። ምንድን ነው ልዩነቱ? የጻድቃን ህይወታቸው ነው አልክ ድርሳናት ላይ። ገላትም ላይ ሲመጣ የተጋደሉት ነው ታሪክ አልክ እኮ። እንዴት ነው አሁን እንዴት ይምታታ? ለምሳሌ ድርሳን ሲባል ምን ማለት ነው? ድርሳንና ገላት እንኳን አታውቅም አንተ። አሁን ድርሰት ምን ማለት ነው? ጽሁፍ ነው አይደለ? አታውቅም። ኦርቶዶክስ ሆነ እንኳን እኔ ልንገርህ ድርሳንና ቋንቋው ራሱ እኮ ያንተ ነበር። አንብቦ ይምጣ። አይ ሙዳት አንዴ አይደለም። ድርሳንና ገላት የኦርቶዶክስ ነበረ በወቅቱ ማወቅ የነበረብህ አንተ ነህ። ግን አንድ ምሳሌ ልስጥህ። እኔ መቼስ ካላወቅ ጴንጤው ይንገርህ። ስለ ገላትም ስለ ድርሳንም አንድ ምሳሌ ልስጥህ። ምን ትጨርሳለህ? አላወቀውም እኮ ስለ ገድል ሰውራ ምን ሰማኝ? ገድል ምንድን ነው? ተጋድሏቸው የተጻፈው አለ እኮ። እና ምንድን ነው ስህተቱ? ድርሳናት የሚለውን አንድ አይነት ዴፊኒሽን ነው የሰጠው ከድርሳናት ጋር ለገድላት እኮ። ድርሳን እኮ ድርሰት ሲተረጎም እኮ ለሁሉም ይሆናል አይሆንም? አይ ነው ዴፊኒሽናቸው አንድ አረከው። ምን መሰለህ አሁን እኮ እሺ፣ አሁን ድርሰት ሲባል ቆይ ይፋቅ አንዴ እኮ እናብራራው። አንተ አብራራ ተወሽ። በቃ እኔ አላብራራ አብራራ አንተ። እሺ
አብራራ አንተ በቃ አብራራ። አሁን እኮ እኔ የማወራው እኮ ስለ ይዘቱ እኮ ነው። ለምሳሌ ድርሰት ስንል ጽሁፍ ነው አይደለ? ለማለት ጽሁፍማ ገድላትም ጽሁፍ ነው። እዚያም ሁለቱም ሪትን ዶክመንት ናቸው እኮና የጋራ ነገርማ አላቸው። ግን ይዘታቸውን እኮ ነው የምናገረው እኔ። ለምሳሌ ድርሳን ሲባል ይዘቱ የሚይዘው ዘኦል ቅዱሳንም ሊሆን ይችላል፣ መላእክትም ሊሆን ይችላል፣ ዋትኤቨር በቃ ስለዛ የተጻፈ ነገር ድርሳን ይባላል። ስለ ገድል ስናወራ ግን ስለ አንድ ቅዱስ ገድል ነው። ለምሳሌ የመላእክት ገድል የሚባል መጽሐፍ የለንም እኛ። ኦኬ እሺ ይኸውልህ አሁን ገድል ማለት ገድልና ድርሳናት ማለት ኮንሴፕቱ ምን ማለት መሰለህ? በአጭር ምሳሌ ሰፊ ትንታኔ ነው የሚሰጠው፣ ግን አንዳንድ ምሳሌ ልስጥ። ለምሳሌ ድርሳናት ሲባል ምን ማለት ነው? ለምሳሌ ለማርያም የሚቀርበው ውዳሴ አለ አይደለ? አለ የለም? አለ። ማርያም አንቺ እንደዚህ ነሽ እንደዚህ ነሽ፣ አሁን ተደርሶ ነው እሱ። ኦኬ ድርሰት ይባላል እሱ። ኦኬ ገድል አይደለም እሱ፣ ደርሰውት ነው። ኦኬ ውዳሴዋን ብለው ዋሬቨር አንተ ኔሚት ደርሶት ነው። ደራሲው ደረሰውና በቃ እሱን አንተ ትደግማለህ ማለት ነው። እሱን ትጸልያለህ ዋሬቨር። እሺ ገድል ደግሞ ማለት ገድል ማለት ደግሞ አንዳንድ ምሳሌ ነው የሚሰጠው። ገድል ማለት ደግሞ ተጋድሎ፣ ለምሳሌ ጊዮርጊስ እንደዚህ አድርጎ ከዛ በኋላ እንደዚህ ተጋደለ፣ ከዛ በኋላ ሰማዕት ሆነ እንደዚህ ትላለህ አይደለ? እሱ ገድል ይባላል። አሁን አንዳንድ ምሳሌ ሰጥቻለሁ። አይ ቲንክ ክሊር መሰለኝ። ትክክል። ገድል አሁን ገድል እሺ ደራሲ የለውም እያልከኝ ነው? ደራሲ አለው፣ ጻፊ አለው። አዎ አሁን ድርሰት የሚለው ነገር ራሱ አልገባህም። አሁን ጽንሰ ሐሳብ ነው። እኔም አማርኛ እኮ ተምሬያለሁ። ይፋዬ እንማራለን እኮ ስለ ድርሰት እንማራለን። ምን ችግር አለ? ድርሰት የራሱ ድርሰት ውስጥ ቆይ ገድል ማለት አሁን እንደነገርኩ እሺ፣ እኔ እንትን ማለት ያረምኩ አይደለም፣ ግን እኔ አንዳንድ ምሳሌ ሰጥቼ ነበር ጥሩ አድርገህ እንድትረዳው። ገድል ማለት ምን ማለት መሰለህ? ክሊርሊ ገድል ማለት ያ ሰው የሰንባዴ ኔሚት አንተ የፈለከውን አንድ ሰው ጥራ። ለምሳሌ ጊዮርጊስን ጠርቼ ይላል። ጊዮርጊስ በህይወት ዘመኑ ይሄን አድርጓል፣ ከነዚህ ጋር ተጋድሏል፣ ከነዚህ ጋር ተዋግቷል፣ ሞቷል፣ ተሰው ይሄኛው የምትለው ይሄ ገድል ይባላል። የጊዮርጊስ ገድል። ኦኬ ድርሳን ከሚባለው ደግሞ አንድ ነገር ሰጠው ምሳሌ። ድርሳን ከሚባለው ለምሳሌ የማርያምን ውዳሴ የደረሰው ሰው ማለት ነው። አሁን የማርያም እንደዚህ ምስጋና ይገባሻል፣ እንደዚህ አድርገሻል፣ እንደዚህ ይገባሻል፣ አንቺ እንደዚህ ይገባሽ፣ እንደዚህ ይሄ ድርሳን ይባላል። ደራሲ ያለው ሰውየው ደርሰዋል፣ ውዳሴዋን ደረሰ ማለት ነው። ወይ የሆነ ነገሯን በቃ ለማርያምን ቢሎን የሆነ እሷን በተመለከተ የሆነ ነገር ድርሰት አድርጎ ጽፈዋል ማለት ነው። ሶ ቤዚክሊ ዋነኛነት ልዩነታቸው በብዙ ስለሚተነተናል፣ ግን ይሄ ነው ዋነኛ ልዩነቱ ማለት ነው። አይደለም ይፋይቀው። አሁን ደግሞ እኔን ስማኝ፣ ችግር የለውም። ይኸውልህ ለምሳሌ ድርሰት ማለት ደራሲ ያለው፣ ደራሲ ማለት ጸሐፊ ነው አይደለ? ከዛ ድርሰት ማለት አንዴ ቆይ አስጨርሰኛ። ሰማሁ አይደል እንዴ? የመዝሙር መጽሐፎች አሉ፣ ልክ እንዳልከው የድርሳን የገድል መጽሐፎች አሉ፣ የጸሎት መጽሐፎች አሉ። እያንዳንዱ ነገሮች ደራሲ ያላቸው ድርሰቶች ናቸው። ነገር ግን ስለ ይዘት ስናወራ ታዲያ እኔ ምንድን ነው ያልኩት? አንተ እኔን እኮ ስታደርገኝ እኔን ስትለኝ አንተ አንድ አረካቸው አልከኝ። እኔ ደግሞ ምን ብዬ መለስኩልህ? አሁን ልታሻሽለው አንዴ ቆይ ስለ ድርሰት ስናነሳ ስለ ጽሁፍ ስናነሳ የጋራ ነገር አላቸው። በይዘት ደረጃ ግን ይለያያሉ። ድርሰቱ ከገድሉ፣ ገድሉ ደግሞ ከመዝሙር መጽሐፍ፣ ከመዝሙር መጽሐፍ ደግሞ ከጸሎቱ መጽሐፍ ጋር ይለያያል ከይዘት አንፃር። እሺ እኔ ያልኩትን እንበል፣ አንተ ያልከውን ብልሃል፣ ችግር የለውም። እሱን እንያዘውና አሁን ልዩ እንትናችን ቶፒካችን ገድል ምንድነው ድርሳን ምንድነው አይደለም። አንተ መጀመሪያ ስላመጣው በቃ ላስረዳ ብዬ ነበረ። ተወሱን ሰው አሁን ወንጌላውያን ገድላትና ድርሳናት አላቸው። እናንተ መቼስ ገድላትና ድርሳን አላችሁ ታውቃለህ። ስለዚህ እናንተን መለኪያ መጠቀም ትችላለህ ለማለት ነበር። ኦኬ ስለዚህ ገድላትና ድርሳናት አላችሁ እናንተ ወንጌላውያን አማኞች ገድላትና ድርሳን አላቸው ወይ ያለው እኮ። ለምሳሌ አሁን በጽሁፍ ነው በቪዲዮ ነው? እኔ ለምሳሌ ቆይ አንዴ ቆይ አሰኛ ለምሳሌ ቆይ ጴንጤዎች ድርሳንና ቪዲዮም ሰራችሁ እንዴ? ገድል ጴንጤዎች ድርሳንና ገድል አላችሁ ሲባል በጽሁፍ የተከተበ ነገር አለ ብሎ የተናገረ ሰው ሰምታለሁ? አይ እኛ ገድልና ድርሳናት አላቸው ብለዋል። ገድልና ድርሳናቸው ግን በምን ይኖር በምን እኛም እኮ ካለን አምጡና እናቃጥል ብለን ክብሪት ይዘን ተቀምጠን አይደል? ብናቀውማ እኛ እናቃጥለን እንጠብቃችሁ ነበር። አሁን እኮ እኛ
እናንተ ነገራችሁን አሳይታችሁን እንድናቃጥለው እኮ ነው ክብሪት ይዘን የተቀመጠው። ይኸው ወንድምየውም አሁን ጋዝ በጀሪካ ይዘው ነው አጠገቡ ቁጭ ያለው እኮ። ለምሳሌ ስለዚህ አንተ አሳየን እኛ አንተ ትለናለህ። አይ ችግር የለውም። ቆይሽ ለምሳሌ ትልቁ ላይ አድርገው ወንድምነት ትልቁ ላይ አድርገው። አይ ችግር ይሄ መጽሐፍ እንዴት ነው የምትረዳው አንተ? አሁን ምንድነው ላንተ? ምንድነው ላንተ እኮ ምንድነው? ስለምን መጽሐፉ ምንድነው? የሉተር መጽሐፍ ነው። የሉተር መጽሐፍ ነው። ምንድነው እኮ የሉተር መጽሐፍ ምንድነው? ባዮግራፊ ነው ወይስ እኔ አንብቤዋለሁኝ ኤፍዬ የሉተርን መቃብር የሳመ እኮ ልንገረው ለኤፍሬም የሉተርን መቃብር የሳመ 101 ትውልዱ ይማርለታል። የእሱን አተላ የጠጣ 51 ትውልዱ ይማርለታል። ቀና የሉተርን ታቦት ያወጣ እንደገናም ንግሱን ያደረገ ደግሞ 50 ትውልዱ ይማርለታል ይላል። በከፊል ነው ያነበብኩት። ጨርሱት እናንተ። እሺ ክፈተው ካሜራውን ክፈተውና ርዕሱን አታሳየኝ። አሁን ምንድነው ለምን አይ ምንድነው ላንተ? ለምሳሌ ጆን ካልቪን መጽሐፍ እኮ ስለምንድነው መጽሐፉ ስለምንድነው የሚያወራው? ምን እንደሆነ ይዘቱን ርዕስ እንትኑን አሳይተኝ። ምንድነው ይሄ መጽሐፍ ትላለህ? የጨነቀለት አሉ። ስለምን የሚያወራ ሚኪ አዋራልን። አንተ ገድል እንደሌለን ታውቃለህ። አንተ አዋራልን ሚኪ፣ ጠይቅልን። ስለፈለገ ያወራል። አይ ሚኪ አናግርልን። ቆይ ኤፍሬም ዝም በል። እኔ የለሁበትም ዳጊ፣ ይቅርብኝ አለ ለምሳሌ ጆን ካልቪን ኢንስቲትዩት ማለት ምናልባት ኦርቶዶክስ ሪጂዮን ይላልና አሁን ይሄ ገድል ነው ብለህ ነው የምታምነው አንተ? ድርሳን ነው፣ ጽሁፍ ነው አይደለ? ኦኬ ድርሳን ነው ብለህ ነው የምታምነው? እኮ ምንድነው የሚባለው? እኔ ድርሳን ነው ብዬ ነው። ምንድነው የሚባለው? እሺ እኔ እንግዲህ እኔ ድርሳን እንዲህ ከሆነ ፋተ ልብ መዝሙር ሚስጥሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይሉ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። እንግዲህ ድርሳን ይኸው እያነበብኩልን የነገርኩህ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ዕብራውያን 13:7 ላይ እንደተባለ በሃይማኖትና በምግባር ለመጠንከር ገድላት ቅዱሳንን የያዙ መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሳጽ፣ ትርጓሜ፣ ምክር፣ የዕለት ሰንበትን ክብርና የኢየሱስ ክርስቶስ የቤዛነት ስራ የሚናገሩ ድርሳናትን ሁል ጊዜ እናነባለን፣ እናደርሳለን ነው። ድርሳን የሚነበብ ብቻ የሚደረስ ብቻ ሳይሆን የሚነበብ ነው። ዕለት ዕለት የምናነባቸው ነው። እንግዲህ ምናልባት አንተ ድርሳን ብለህ ይህን አስቀምጠህ ከሆነ ያው እኔ ኦርቶዶክሳዊ ወንድሜ ስለሆንክ ብዙ ነገር ውስጥ አልሄድም። ግን እኔ ድርሳን እንደዚህ ከሆነ ሶሪ። ኤኒዌይስ ቀጥሉ እናንተ። ዳጊሻ ቀጥሉ። ኤፊ ቀጥል። ያው እንግዲህ እንደምታዩት ነው። አሁን ባዮግራፊ ወይም ግለ ታሪክ እያመጡ ገድልና ድርሳን ነው ማለት ጀምረዋል። አሁን እኔ ራሱ ወደፊት ባዮግራፊ አስቤያለሁ። አሁን እሱ የኤፍሬም ገድል ነው ሊባል ይችላል። አሁን ኤፍሬም የተወለደ የታደገ የት ቦቦሊ ነው በላ የቱ ጋር ሞተ ምናምን የሚል መጽሐፍ እንዲኖረኝ እፈልጋለሁ።
አሁን እሱን አውጥተው ገድል ምናምን ቦቦሊኖ የበላበት የተጋደለበትን ከቦቦሊኖ ጋር ምናምን ሊሉ ነው ማለት ነው። አሁን ወደፊት እኔ ባዮግራፊ ነው ማለት ነው ያሰብኩትን ትምህርት ላስቀር ነው። እኔ አሁን ገድልና ድርሳን ታመጣለህ ብዬ ኤክስፔክት አድርጌ ነበር። ቅድም ዳጊ እንዳለው ሉተር ታላቁ ሉተር ከዛ እግዚአብሔር በሰጠው ታምራት ነፍሳትን ከሲኦል ያወጣል። እንደገና ደግሞ የሱን ይሄን ድርሳን የጠረዘ ያስፋፋ እንትን ያከፋፈለ ምናምን 2 ትውልዱ 5 ትውልዱ ልጁ ምናምን ይድናል ምናምን ምትል መስሎኝ አሁን እኔ ጋዙን እንድፋልለው ነበር ቤኪን እኔ ክብሪቱን ከዚህ ልለኩስ ማለት ነው። እና አሁን አደከም ከናየ ኦርቶዶክስ ክርስቲያን አይ እኔ በጣም ነው የሚያስቀው። አንዳንዴ ስለ ይዘቱ እኮ አላወራንማ። ምንድን ነው ያዘው የሚባለው ነገር አላወራንም። ለምሳሌ እኮ ምንድን ነው ያዘው የሉተር መጽሐፍ ቆይ ለምሳሌ ኢንስቲትዩት ኦፍ ዘ ክርስቲያን ሪጅን የሚለው የጆን ካልቪን መጽሐፍ ስለ ተቋም ነው ስለ ክርስትና ተቋም ነው የሚያወራው። እሱ ያስተማራቸውን መጽሐፍ ጽሁፎች ነው ያዘው እዛ ውስጥ። እሱ ስህተት ነው አይደለም አትቀበላቸውም እኮ አብዛኞቹ ግን በክላሲካል ፕሮቴስታንት ውስጥ የሚገኝ ትልቅ የሚባል ምንድነው ሪፎርመር ነው። ገላትና ድርሳን ትምህርትን ማለት ነው። ገላትና ድርሳን አንድ ነገር ልንገር። ቆይ አንዴ እሺ ቆይ ልጨርስ። ቆይ ትምህርት አለ። ቆይ ትምህርት አለ እኮ አታስጨርሰኝማ። ስለዚህ ትምህርት ነው አልክ። ስለዚህ ትምህርት ነው ስላልክ ስለዚህ ገላትና ድርሳናት ማለት ትምህርት ነው ማለት ነው። ስለዚህ አሁን ፊዚክስ ደብተር ያላችሁ ሁሉ እየወጣችሁ አሁን አናቃጥላለን ማለት ነው። ፊዚክስ መጽሐፍ ያላችሁ ማትስ፣ ኬሚስትሪ መጽሐፍ ያላችሁ ልናቃጥል ነው ማለት ነው። ምክንያቱም ትምህርት ማለት ገላትና ድርሳናት ነው እያለን እንደዛ ቆይ አታስጨርሰኝም። አያስጨርሰኝና ከዛ በኋላ አንተ ደግሞ የኔን ሪፍሌክት ታደርጋለህ። ምን ችግር አለ? ይፋይ እኔ ዝም ብዬ ነው ሰማቸው ማለም አልገባ። እኔ እኮ ብዙ ከምትሳሳት ትንሽ ሳሳት ችግር እኔ ሲጨርስ ታረመኛለህ። ርዕሳችን ምንድነው? ገላትና ድርሳናት የወንጌል አማኞች አላቸው ብለዋል የእናንተ የቲክቶክ ሊቃውንት። ስለዚህ አሁን ልናቃጥል ነው። ገላትና ድርሳናት ካለን አምጡና እናቃጥል ጋስት ላይ እየዘመርን ብለን ነው አንተ የገባው። እኛውን ገድልና ድርሳን እንደታመጣለህ ስንል አይ ሉተር ክርስትና እንዴት እንደተጀመረ የሉተር ያስተማራቸው ትምህርቶች ምናምን እዚህ መጽሐፍ ውስጥ አሉ አልክ። አሁን ምንድነው አሁን ይሄ ትክክል ነው? አግባብ ነው? አሁን የቱ ገድልና ድርሳን ነው? አምስቱ ቱሊፕ ገድልና ድርሳን ናቸው? አምስቱ ሶላዎች ገድልና ድርሳን ናቸው? እሺ ላውራ ነኝ ልመልስልህ እኮ አንተ ምን እያደረክ እንደሆነ አልገባንም። ጨርሶ ምንም ነገር አልገባንም። ምን እየሆንክ ነው? እሺ ችግር የለውም። ቀጥል። አሁን እኮ እኔ የኦርቶዶክስን የጽሁፈት ዘይ ወይም ደግሞ ገድላት ድርሳናትን ከናንተ የሆነ ከሉትራን ከጆን ካልቪን ከማንም ጋር ያወዳደርኩ ያነጻጸርኩኝ አይደለም። ግን በጽሁፍ ደረጃ ወይም በጽሁፍ ደረጃ ግን የሚመሳሰሉ የሚወዳደሩ ነገሮች አሉ። ለምሳሌ እዛ ጋር የተጻፈው የጆን ካልቪን ወይም የሉተር ወይም ደግሞ ዋቴ በሌላ ሪፎርመር ጽሁፍ እኛ ከምንጽፈው የተለየ አይደለም። ለምሳሌ ገድለ ተክለ ሃይማኖትን ሳነብ ቆይ አስጨርሰኛ ገድለ ተክለ ሃይማኖትን ሳነብ አይ እንድትቀልድብንም አንፈ ነው እንድትቀልድብን አንፈቅድማ። ትቀልዳለህ እንዴ? እዚህ ለጫወታ መጣን መሰለህ። ምን አለ አሁን? ኦኬ አሁን ለምሳሌ የሚለው እሱ ምንድነው የሉተር ወይ ካልቪን አንድ መጽሐፍ ያመጣና እነሱ ያስተማሩት ትምህርት አለ። እኛ ያልነው ገድላትና ድርሳናት ካለን ነው ምን ኦኬ እሺ ስንል አሁን የሆኑ በቤተክርስቲያን ውስጥ የነበሩ ሪፎርመሮች የጻፉት መጽሐፍ ላይ ያስተማሩት ትምህርት አለ።
ኦኬ ትምህርቱን አሁን ገድል ላይ ነው ድርሳን ነው ብለህ የምታነሳው ልጠይቅ። አሁን ገድል ነው ወይስ ድርሳን ነው? ከሁለት አንዱ ምረጥ። ገድል ነው ድርሳን ነው? ምረጥ። አሁን እኮ ቅድም አወራን እኮ ገድል ነው ማለት ድርሳን ነው? ምረጥ። ከሁለት አንዱ ምረጥ። ገድል ነው ድርሳን ነው ወይስ ሁለቱንም ነው? ድርሳን ነው። ድርሳን ነው። እሺ ስሙ። አሁን ኦርቶዶክስ ክርስቲያን የሚገርም አርጊመንት አመጣ። አንተ አስጨናቂ አርጊመንት አምጥተዋል። ስለዚህ አሁን ለምሳሌ ራንደም እናንሳ፣ ፒክ እናድርግ። ለምሳሌ ሉተር 5ቱ ሶላዎች አሉ ሉተር ያስተማራቸው። የአምስቱ የሉተርን ሶላዎች ጽሁፎች አመጣና ድርሳን ናቸው እነዚህ አለ። ድርሳን ናቸው። ኦኬ ድርሳን ናቸው። ልብ በሉ ድርሳን ናቸው ነው ያለው። አምስቱ ሶላዎችን እንግዲህ ታውቃላችሁ ሉተር ሲያብራራ እንግዲህ እምነት የሚል እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ ታውቃላችሁ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ የሚሉ እነዚህ አምስቱን ሶላዎች ኦኬ እንግዲህ ሉተር መጽሐፍ ቅዱሳዊ ጥቅስ አምጥቶላቸው የመጽሐፍ ቅዱስ ትምህርቶች ብሎ ነው ያስተማረው። ስለዚህ ድርሰት ናቸው እያለ ወይ ሉተር ወይ ካልቪን ስለዚህ ከሲኦል ስንት በማን ያገኘ ነው? በክርስቶስ ኢየሱስ ድርሰት ነው ማለት ነው። ኦኬ ስለዚህ እንደዚህ ብለን እንቀበል። መጽሐፍ ያስተማሩ ትምህርት ከመጽሐፍ ቅዱስ የወጣ ነው። ስለዚህ መጽሐፍ ቅዱሱን ድርሳን ነው ማለት እንችላለን ነው ያልከኝ። እኔ እዛ ውስጥ አልገባሁኝም። ግን አምስቱ ሶላዎችን እኔ ሰማሁት። አምስቱ ሶላዎች ውስጥ አንዱ የእግዚአብሔር ቃል ብቻ ነው። ስለዚህ የእግዚአብሔር ቃል የበላይ ባለስልጣን ነው። በእግዚአብሔር ቃል እንመራ ማለት ድርሰት ነው እሱ። እኔ እኮ አሁን እንዴት ነው የማወራው? እኔ ድርሰት ነው ወይ መልስ ድርሰት ነው ይሄ። ለምን ድርሰት? ቆይ እሺ አንዴ ቆይ። ድርሰት ቃሉ ፍቹ ምን እንደሆነ ታውቃለህ? ለምን ነው ሚካኤል እሱንማ አታውቅም ነበር? አስተማርኩ ቅድም ስትገባ። ድርሰት ጽሁፍ ነው ወንድሜ። ምንድነው የምትለው? አስተማርኩ። ሚኪ ደግሞ እያነበበ ነገረ ድርሰት ማለት ነው እንደሆነ። ድርሰት ምን ማለት ነው? እሺ ምን ማለት ነው ድርሰት ማለት? ጽሁፍ ማለት አይደለም? ቅድም እኮ አስነበረ። ጽሁፍ ሁሉ ድርሰት አይደለም። ጽሁፍ ሁሉ ድርሰት አይደለም። ችግር የለውም ግን እሺ ድርሰት ማለት ጽሁፍ ማለት አይደለም? ድርሰት ማለት ጽሁፍ ማለት አይደለም። ምክንያቱም ብዙ ጽሁፍ ስላለ ድርሰት ማለት ጽሁፍ ማለት አይደለም። ድርሰት በነገራችን ላይ ባይጻፍም እኮ ድርሰት ሳይጻፍም ድርሰት ይሄ ሎጂክ አይሆንም። ይሄ ምን ማለት መሰለህ? ድርሰት ሳይጻፍም ድርሰት ነው። ሎጂክ ልክ አይደለም። ሳይጻፍም ድርሰት ነው። ቆይ ኢየሱስ ጌታ ነው አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ኢየሱስ ጌታ አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ወንድምነት አሁን ይሄ ልጅ ይበቃዋል። አምስቱ ሶላዎች ድርሳናት ናቸው ብሎ የሚያምን ነው። ኦኬ አምስቱ ሶላዎች ድርሳናት ናቸው ብሎ ነው የሚያምነው። ድርሳናት ናቸው ማለት ምን ማለት ነው? ኦኬ ድርሳናት ናቸው ማለት ምን ማለት ነው? አምስቱ ሶላዎች ለምሳሌ ክብር ለእግዚአብሔር ብቻ የሚለው ኦኬ ክብር ለእግዚአብሔር ብቻ የሚለው የሉተር አስተምሮ ድርሰት ነው። ክብር ለእግዚአብሔር ብቻ ለነገሩ እንደዛ ነው ኦብቪየስ በሃይማኖታቸው የሚታመነው። ክብር ለእግዚአብሔር ብቻ የሚለው ድርሰት ነው፣ ሰው ሰራሽ ትምህርት ነው። ክብር ለእግዚአብሔር ብቻ አይገባውም፣ ምክንያቱም ሉተር የደረሰው ነው። ክብር የሚገባው ለእግዚአብሔር የሚሰጠው ክብር ለሁሉም ፍጥረት መሰጠት አለበት ብሎ የሚያምን ሰው። ስለዚህ ለሱ እንደዛ ነው ክብር ለእግዚአብሔር ብቻ የሚል አንደኛ። ሁለተኛ ቅድም በተደጋጋሚ ስንናገር ነበረ እኛ እያልን ያለነው ከእግዚአብሔር ቃል ጋር የሚጣረስ ከእግዚአብሔር እውነት ጋር የሚጣረስ ማንኛውም ገድላትና ድርሳናት ኦኬ እሱ ከጨለማው ነው ሰይጣን ነው ለዘላለም ጥፋት ሰዎችን የሚያዘጋጅ ነው። የኛ
ከመጀመሪያውም ጀምሮ እሱን ለማሳየት ነው ፕሮግራማችን። ስንናገርም የኖር ነው እሱ። ስለዚህ አሁን አንተ ደግሞ እያልክ ያለው ገላትና ድርሳናት ለጴንጤዎችን ላምጣ። እሺ ድርሰት ላምጣላችሁ አልክና ምን አልከን? ሉተር ለምሳሌ ትምህርት አስተምሯል፣ የመጽሐፍ ቅዱስ ትምህርት አስተምሯል፣ ጥቅስ እየጠቀሰ ከመጽሐፍ ቅዱስ ትምህርት አስተምሯል። እሱ ድርሰት ነው አልክ። ድርሰት ነው እሱ አልክ። ኦኬ። ስለዚህ ሉተር የደረሰው ምን ብሎ ነው? ክብር ለእግዚአብሔር ብቻ ይገባል ብሎ ነው። ኦኬ። የእናንተ ድርሰት መጽሐፈ እንዚራ ስብዓት ላይ መጽሐፈ እንዚራ የሚለው መጽሐፍ ላይ የአምልኮ መስዋዕት ላንቺ ሰዋለው ይላል ማርያም። ስለዚህ ሉተር ክብር ለእግዚአብሔር ብቻ ይላል፣ ክብር የሚገባው እግዚአብሔር ነው ይላል። ያንተ ድርሳን ደግሞ ኦኬ ለማርያም የአምልኮ መስዋዕት እሰዋለው ይላል። ስለዚህ ላንተ ይሄም ድርሳን ነው፣ ክብር ለእግዚአብሔር የሚለውም ድርሳን ነው። እንደዛ ነው አይደል የምትለው ኦርቶዶክስ? አዎ አይበለኝ። አላልኩም እንደዛ። የሆነ ጊዜ ስጠኝ የኔን ሐሳብ። ለምን ትክዳለህ? መጽሐፉን ላሳየህ ከፍቼ። እንደዛ የሚል መጽሐፍ የለህም? የአምልኮ መስዋዕት ላንቺ ለማርያም እንሰዋለን የሚል የለም እንዴ? እንደዛ እኮ ይኸውልህማ፣ እንደዛ ከመጣንማ እኔም እኮ ቪዲዮ ከፍቼ እኮ ማለት ነው ሚል የለም ወይ? አሳየን ቪዲዮ። እንዴ ቪዲዮ እኮ እንድታሳየን ነበር በትልቁ ያደረግን እኮ ቪዲዮ እንድታሳየን ቪዲዮ ማስረጃ እንድታቀርብ። ስለዚህ ድርሳን የምትለው አንተ ድርሳን የምትለው የኛ የጴንጤዎች ድርሳን ክብር ለእግዚአብሔር ብቻ የሚል ድርሳን አላቸው። እኛ ኦርቶዶክሶች ደግሞ ለማርያም የአምልኮ መስዋዕት እንሰዋለን የሚል ድርሳን አለን እያልክ እኮ ላሳየህ። ስለዚህ ሁለቱ እኩል ነው እያልክ ነው? አንድ ነው እያልክ ነው? ቆይ አንዴ፣ የኛ በኦርቶዶክስ ይታያል፣ ችግር የለውም። ስህተትም ካለ ስህተት ነው ሊባል ይችላል። ትክክል ከሆነም የራሱ ትርጓሜ ይሰጣል፣ ችግር የለውም። አሁን የምታሳየኝ ሁለት ነገር ነው። የመጀመሪያው አይ እኛ ቤት ውስጥ ያሉት የስህተት ትምህርቶችን አሳየኝ ካልከኝ በጽሁፍም በቪዲዮ በደንብ አሳያለሁ፣ ችግር የለውም። አንተም አትቀበላቸውም። ቆይ እኛ ቤት ያሉ የስህተት ትምህርቶችን አይደለም ማስተምረው። ቆይ እኛ ቤት ያሉ የስህተት አስተምሮቶችን አይደለም ያነሳነው። እኛ ቤት ያሉ ገላትና ድርሳናት ቶፒክማ አትልቀቅ። እኛ ቤት ያሉ ገላትና ድርሳናት ካሉ አሳየን። ስለዚህ የእኛ ቤት ያሉ ገላትና ድርሳናትን ላሳይ ብለህ ከዛ በኋላ ምን አመጣ? ለምሳሌ ሉተር ያስተማረው ትምህርት አለ። ሉተር ያስተማረው ትምህርት ራሱ ድርሳን ነው አልክ። የወንጌላውያን አማኞች ድርሳን ነው አልክ። እሺ አለንና የወንጌላውያን አማኞች ድርሳን ከሆነ እሱ የሚለው እንግዲህ አምስቱ ሶላዎች ብሎ ጥቅሶችን አስቀምጠዋል። ስለዚህ መጽሐፍ ቅዱስ በራሱ ድርሰት ነው ማለት ነው። እሱ መጽሐፍ ቅዱስ እንደዚህ ይላል ብሎ መጽሐፍ ቅዱስ አምስቱ ሶላዎችን አስቀመጠና ለምሳሌ ሶላ ስክሪፕቸር የሚባለውን ወይም ስክሪፕቸር አለውን የሚባለውን ይሄው መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ያነሳና መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅሶችን ያስቀምጣል። ስለዚህ መጽሐፍ ቅዱስ ድርሳን ነው እያልክ አይደለም ትላለህ መልሰህ። ካልክ ሉተር ካልክ መጽሐፍ ቅዱስ ድርሳን ካልሆነ ሉተር መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅስ ያስቀመጠበትን ትምህርት ይሄ ድርሳን ነው ብለህ ይዘህ ለመምጣት ለምን ደፈርክ? አይ እኮ ቆይ ሰማኛው። ለምሳሌ አንዴ እኔ አማርኛ ዘሎ ከሆነ እኔ ግን አማርኛ ስማር ይወለማ ደራሲ አለ። እኔ ጭራሽ ነው ዘለለኝ እንዴ? አሁን ሳስተምር የነበርኩት ልጅ ነው ዘለለኝ። ችግር የለውም ታስተምረኛለህ። አንዴ በአማርኛ ሰዋስው ውስጥ ማለት ነው አንዴ ደራሲ አለ፣ ጸሐፊ ማለት ነው። ከዛ ድርሰት አለ፣ ጽሁፍ ማለት ነው። ከዛ ተደራሲ የሚባል ደግሞ አለ፣ ጽሁፉን አንባቢ። አሁን ድርሰት ሲባል ጽሁፍ ነው ወንድሜ፣ ከዚህ አይደለም። ጽሁፍ የሚባል ነገር አይደለም። የድርሰት አይነቶች አሉ፣ የድርሰት አይነቶች አሉ። ደራሲውም ደግሞ የራሱ ዘዬ አለው።
ስለ ድርሰት አይነቶች ስለ ይዘቶቹ ካወራን ችግር የለውም እናወራ። ግን ድርሰት ማለት ግርድፍ ትርጉሙ ምንድነው ካልከኝ ጽሁፍ ነው። መጽሐፍ ቅዱስ ድርሰት ነው። መጽሐፍ ቅዱስ ድርሰት ነው ወይ? መጽሐፍ ቅዱስ ድርሰት ነው ወይ? ኧረ እባክህ ዝም በል እየሰማሁ ነው። አይ አንዴ ትላለህ እንዴ? ዝም ብለህ እንድታወራ ነው እንዴ? ገባህ እኮ አንዴ እኮ እሺ እኔ መጽሐፍ ቅዱስ ድርሰት ነው ወይ? ዝም ብለህ መልሳ። አንዴ እኮ ምን ችግር አለ? እቺን አሳየን አንተ። መጽሐፍ ቅዱስ ድርሰት ነው ወይ? እኔን ከምትጠይቅ እሺ አንዴ እቺን ብቻ ቆይ ተረጋጋ እንዴ። ለምንድን ነው ሆት የምትሆነው? ለምን አትመልስም ይሄንን? እኮ መልስልሃለሁ አንዴ እመልስልሃለሁ። ምን ችግር አንዴ እኮ ስማሽ። መጽሐፍ ቅዱስ ድርሰት ነው ወይ? እኮ ተረጋጋ አንዴ። አሁን ድርሰት የሚለው ነገር ጽሁፍን አይወክልም የምትል ከሆነ አውጣና ማለት ነው። ኢየሱስ ጌታ ነው። አንዴ ኢየሱስ ጌታ ነው። መጽሐፍ ቅዱስ ድርሰት ነው ወይ? እንዴት ላስረዳው? እሺ አሁን ድርሰት ነው። እሺ መጽሐፍ ቅዱስ ድርሰት ነው። አጨብጭቡለት። መጽሐፍ ቅዱስ ድርሰት ነው አለ። ከምን አንፃር ነው እንደዛ ያልኩት? ሁላችሁም አጨብጭቡ። መጽሐፍ ቅዱስ ድርሰት ነው ወይ ብለዋል። አይ መጽሐፍ ቅዱስ ድርሰት ነው ብለዋል። አይ ዝም በል። መጽሐፍ ቅዱስ ድርሰት ነው ብለዋል። ድርሰት ማለት በነገራችን ላይ ስሙ፣ ዝም ብላችሁ ስሙ። እሺ ድርሰት ማለት ይሄንን ነገር በደንብ ስሙ። ድርሰት ማለት ኦኬ። አሁን መጽሐፍ ቅዱስን እንደምታውቁ ቅድም ድርሰትን አስረድቼዋለሁ እንዳይሳሳት። መጀመሪያ ሲጀምር ስለተሳሳተ ድርሰትን አስረድቼዋለሁ። ለምሳሌ ድርሰት ማለት ስለ አንድ ነገር አንተ ራስህ ነው የምትደርሰው። ስለ አንድ ነገር አሁን በትክክል የሆነን ነገር አይደለም። ኦኬ በትክክል የሆነን ነገር ወይም ደግሞ የተደረገ ታሪክን አይደለም የምታወራው። ድርሰትን ስታነሳ ምንድነው ትደርሳለህ። ለምሳሌ ዘፋኞች አሉ አይደል? ለምሳሌ ዘፋኞች ድርሰት ይደርሳሉ። ምን ብለው? ዝም ብለው በቃ አይንሽ፣ እግርሽ፣ አካሄድሽ ምናምን ብለው ድርሰት ይጽፋል። ቁጭ ብሎ ድርሰት ይጽፋል ሰውየው። ከዛ የደረሰውን ነገር ይዘፍናል፣ በግጥም መንገድ ያወጣዋል ምናምን whatever። ኦኬ ይሄ ነው ድርሰት። ቁጭ ብሎ በቃ ዝም ብሎ ይጽፋል ማለት ነው። አይኗ ጥርሷ ምናምን እያለ እየገጠመ ምናምን። አሁን እስትንፋሰ መለኮት የሆነውን መጽሐፍ ቅዱስን የእግዚአብሔር እውነት የሆነውን ሕይወትም መንፈስም የሆነው የእግዚአብሔር ቃል ድርሰት ነው አለ። ስለዚህ እነ ጴጥሮስ ቁጭ ብለው ሲደርሱ ነበር ማለት ነው። እነ ጴጥሮስ ኦኬ በመንፈስ ቅዱስ ተመርተው የእግዚአብሔርን እውነት ሳይሆን የጻፉት ደርሰው ነው ማለት ነው እነዚህ ሰዎች። ስለዚህ እነ ጴጥሮስ ደራሲያን ናቸው ማለት ድርሰት ነው ካልክ እነ ጴጥሮስም እነ ጳውሎስም እነ ዮሐንስም ደራሲዎች ነበሩ እያልክ እነሱ። አሁን ይቅርታ አድርጌ አሁን እኔ ስለ ልብ ወለድ አላወራሁም፣ ወይም ልብ ወለድ አለ ወይም ደግሞ ልብ ወለድ አለ ወንድሜ። ድርሰት አላወራሁም። ቆይ አንዴ አንተ እየተናገርክ ያለው ስለ ልብ ወለድ ነው። በልብ ወለድ ውስጥ ልብ ወለድ አለ፣ እውነተኛ ታሪክን የሚዘግብ የተደረገ ነገር። ድርሰት ማለት ምን ማለት ነው? ድርሰት ማለት ምን ማለት ነው እኮ አሁን እንድንግባባ ኤፋ ቆይ መዝገበ ቃላት አውጣና ማለት ነው። ቆይ እሺ እባክህ መዝገበ ቃላት አውጣና አሳየኝ። ምን ችግር አለ? ድርሰት ማለት ሚኪ አውጥቶታል አይደለ? ደራሲ የሚባለው ቆይ ደራሲ የሚባል ሰው አንድ ሰው ደራሲ ከተባለ ምን ለምሳሌ የዚህ ግጥምና ዜማ ደራሲ ነው ከተባለ ምን ማለት ነው? አሁን ለምን እንከራከራለን እንደዛ? ጸሐፊ ማለት ነው። ቆይ የዚህ ግጥምና ዜማ ደራሲ ነው ስንል ምን እያለ ነው? ክሬት ያደረገው ሰው እያለ ነው አይደል? ኖ ስለ ክሬት አይደለም እኮ ምን አረበና ክሬት ያደረገው ማለት አይደለም። ሌላ ሰው ሰጥቶት የእጁ ጽሑፉ የሚያምር ሰውዬ የጻፈው ማለት ነው። እሺ ስለ ልብ ወለድ ታውቃለህ? ልብ ወለድ እንደዚህ ማለት ኧረ እባክህ ምንም ነው አንተ ነው የማታውቀው። ተው እባክህ ተው ውረድ። ይሄ ምንድን ነው የሚያወራው? እኔ ነኝ ያስወረድኩት። መጽሐፍ ቅዱስ ድርሰት ነው ብለህ አረፍከው። ምንድን ነው የሚያወራው? ጴጥሮስ እንኳንም ይሄንን አልሰማም። ምን እንደሚያወራ እሱ የገባው አይመስልም። በነገራችን ላይ ምንድነው ጆን ካልቪን ምናምን ብሎ ያመጣው የዳሰስነውን ብለው የመሰከሩትን ምስክርነት እኔ ልጁ ጥያቄ ነበር በነገራችን ላይ እና ከዛ እንትን የእሱ ሚሊዮን አውጥቶና ከዛ ደግሞ ሌላም በጎን ለጎን ወይ ቴዳይ ካለ ከተመቸው አውጥቶ መጻፉ ጆን ካልቪን ላይ የጻፈው ጽሁፍ ላይ ለምሳሌ በተገባለት ኪዳን የሚል ነገር ገባ ይሄን አክል ሺህ ከሲኦል ያወጣል፣ የጆን ካልቪንን ስም የጠራ ይድናል፣ የዘላለም ሕይወት ያገኛል። ኦኬ ጆን ካልቪንን በስሙ የዘከረ በስሙ የደገሰ ያስደገሰ ከዚያ ደግሞ በጆን ካልቪን ጥፍር የዘላለም ሕይወት ይገኛል። ጆን ካልቪንን ጥፍር ነው በወገቡ ያሰረ ምናምን ፀጉሩን ያለ ገባ በዛ በኩል የዘላለም ሕይወት እንደሚገኝ የሚያሳይ ከሆነ ሲያሳየን ብራዘር በጣም ነው የሚገርሙ። በጣም ነው እንደዛ ቢኖር 10 የወንጌል አማኝ አይኖርም ነበር። እንደሱ ጽፈው ቢሆን ኖሮ እኮ ገብቶ ያሳየን። እኛ እንደነሱ እኮ አይደለም። አዎ ዋና ነገሩ ወንድም ይሆን መሰለህ። አሁን እነሱ ቤት ገባ እነሱ ቤት ምን አለ መሰለህ፣ ይሄ ዝም ብሎ የሚነዱት ገባ ማንም ሰው ምንም ቢናገር
የበረከቶች ይደርብኝ ከሚል ያለፈ ምንም ነገር የላትም። ታውቃለህ፣ ቃልቤት ያሰማልን ነው። ምንም ነገር ተናግራ አንተ ቃልቤት ያሰማልን ብቻ ነው። ከዛ ያለፈ ነገር ምንም ስለሌላቸው ማለት ነው። አሁን የጆን ካልቪን ምናምን እኮ አለ፣ ሉተር እኮ አለ። እነሱ ገድል ሲባል ይመስላቸዋል ዝም ብሎ በደመነፍስ የሚጓዝ ማለት ነው። ወይኔ ገድል እኮ አላቸው ይላሉ። ወይኔ እያሉ እነሱም እኮ ይላሉ። ገባ? ምንም ስለማያውቁ አሁን ለእነሱ እንዲታይም ስለሚፈለግ ነው። ልጁ ገብቶ ሁለቱንም ቴዳዬ ቤት አለ፣ ቤት ካለ ቴዳዬም ከፍቶ እሱም ከፍቶ እንደዛ እናንብብ። አይመስልም ወንድምየው? አንተ አንብባቸው ሁለቱንም በንጽጽር። አይ ዶንት ቲንክ ብዙ ከገባ ብዙ ነው የሚሳሳተው። መጽሐፍ ቅዱስን ድርሰት ከዋለ ግባሽ ይግባ። ኦርቶዶክስ ሳትሳሳት ቀርታ ታውቃለች እንዴ? ዝም እድሜ እንኳን እንደተሳሳች ነው ኦርቶዶክስ። አሁን ብራዘር በትልቁ ሁን፣ ይኸው በትልቁ ሆናል። ብዙ አታወራም። ቴዳዬ ያለ መሰለኝ። ኦኬ ኤፋ የኔና እኮ ብዙ አውርተናል እኮ። አሁን ቀላል እንድንግባባ ድርሰት ምን በቃ ድርሰት ምንድነው? ሄደ አንብብ እዛ። ድርሰት ምንድነው የሚለው ነገር አጥንተን አይድና። አሁን ድርሰት ምንድነው? ገድል ምንድነው? ዊ ዶንት ኬር አባውት ዳት። አሁን ምን ታደርጋለህ አንተ? ከፍተሃል አይደለም? እኛ የምንፈልገው በማስረጃ እንድታሳየን ነው። አንተ ትከፍታለህ መጽሐፍህን፣ ቴዳም ይከፍታል። ከዛ ምን ታደርጋለህ? ቴዳ በሚያሳይህ ተመሳሳይ በሆነ መንገድ ጆን ካልቪን ገባ ከጻፈ ወይ ሉተር ከጻፈ እሱ ነገር ያመጣ ታሳያለህ። እንደዛ ነው የምናደርገው ብራዘርዬ። ኦኬ እንደዛ ብናደርገው። አሁን ክፈት ቪዲዮን ብራዘር፣ ክፈት ቪዲዮን። ለምን ጆን ካልቪን ጋር እንሄዳለን? እዚሁ አለ አይደል እንዴ? ቪዲዮን ክፈት በቃ። የትኛውንም እዚህ ያለ ምናምን የትኛውንም ይሁን ክፈት አንተ። አሁን እኛ ወሬ አይደለም የምፈልገው ብራዘርዬ። ትከፍታለህ። ከዚያስ በተገባላቸው ኪዳን የሚለውን ታሳይናለህ። ገባ? እኛ ደግሞ ስሙን የሚጠራ ምናምን ስሟን የሚጠራ የሚለውን ታሳይናለህ። ኦኬ በንጽጽር ነው የምናመጣው። የኦርቶዶክስ መጽሐፍን አንብበህ በሱን ብቻ ነው ስህተት ያገኘው? ብራዘርዬ ክፈት አሁን ቪዲዮ በናት። የኦርቶዶክስ እድሜ እንኳን በስህተት እንደተደረከረከች ነው ኦርቶዶክስ። ምን እውነት አላትና አሁን ክፈት ቪዲዮን። የአንተን ስህተት ላሳይ ስላልፈለግ እኮ ነው እንዳሳይ ላሳይ። ክፈታ ማንም ስላልፈለግ ምናምን ትላለህ። ቪዲዮ ክፈት ብራዘር። የመጣው እኮ ወንጌል አማኝ ክርስቲያን ቤት መስሎኝ። ምን አዛብ ቤት ያለ መሰለህ እንደ ኦርቶዶክስ ቤት ጋር አይደለም ያለው በክርስቲያን ቤት ነው። ክፈት ቪዲዮን። ቪዲዮ ክፈት። ከዛ ጽሁፉን አሳየን። ከዛ በንጽጽር ይቀርባል። ብራዘር እኛ እኮ ስለ ገድል፣ ስለ ድርሳን፣ ስለ ታምራት ነው የምናወራው። ከንቱ ነው። ሄደህ ተማር አንተ ከንቱ። ብታውቅበት ይሄ ራሱ ለአንተ አሪፍ መረጃ ነው። ብታውቅበት የምትከፍተው ቪዲዮ ለአንተ አሪፍ መረጃ ነው። በዚህ ብቻ ነው የምናምነው ነው የሚለው። ብትከፍተው ቪዲዮን እሺ፣ በዚህ ብቻ ነው የምናምነው እኛ ወንጌል አማኞች ነው የሚለው። ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ብሎ ስለሚል የማንም ሰው ንግግር በዚህ ይፈተሻል ነው እያለ ያለው። ብትከፍት እሱም ብራዘር ብትከፍተው ቪዲዮን እሱ እንደዛ ነው የሚለው። እንዴ ጆን ካልቪን የምትለው የተናገረው እንደ እግዚአብሔር ቃል ካልሆነ እኛ አንቀበልም እኮ ቢኮዝ እኛ ክርስቲያኖች ነን። ሉተር ራሱ እንደ እግዚአብሔር ቃል ካልተናገረ እንደ እግዚአብሔር ቃል ይፈትሻል፣ ይጣራል። በቃ አለቀ። አንተ ጋር እኮ በኪዳኗ ምናምን ተብሎ እኮ የሚነገርልህ እኮ ነው። በተቅማጥ እንደሚዳን ገድል ተጽፎ ያለውን ነገር አምጥተህ አንተ ስታወራ አታፍርም? ምንድን ነው ያን ነገር ዝም ብለህ ምናምን ነገር እኛ ቤት የሌለ ነገር አንተ ቤት ካለ ና አሳየን። ምን ቪዲዮ ተሻለ? የትኛውን ቪዲዮ ተሰ እዛ ቪዲዮ ላይ ለምሳሌ በጆን ካልቪን በኩል በተገባላቸው ኪዳን የዘላለም ሕይወት ይገኛል ብሎ ነው የሚናገረው። ጆን ካልቪን ራሱ እንደ እግዚአብሔር ቃል ነው የሚፈተሸው፣ ማንም ቢሆን ማለት ነው። እና አንዳንድ ጊዜ ኦርቶዶክሳውያን በጣም ይገርም። ወንድም ይሁን የቴክ ኤፍ አለ እንዴ? ቴዳዬ ሰላም በለን እስቲ፣ ሶልዬም ሰላም በለን አለው። ወንድምነት ሰላም ይበሉ እነሱ። ኤርፎኔን ላውጣ። አይ ልጁ ምንም ስለ ገላትና ድርሳናትም እውቀት የለውም። ገድል ማለት ማለት እንደሆነ ድርሰት ማለትም ምን ማለት እንደሆነ አያውቅም። ድርሰት ማለት የተደረሰ ማለት ነው። ኦኬ የተደረሰ ነው። ደራሲ ያለው ደራሲው ቁጭ ብሎ የሚደርሰው ድርሰት እሱን እኮ ነው እንትን ነው ያለው። ኢትስ ፋይን። እሱን እኮ መጽሐፍ ቅዱስ ድርሳን ነው አለ። መጽሐፍ ቅዱስ ድርሳን ነው ብሎ አለፈ መጨረሻ ላይ ማለት ነው። እንግዲህ አይ ዶንት ኖ እነሱ ሁሉም እንደዛ ያስባሉ አያስቡም አላውቅም፣ ግን መጽሐፍ ቅዱስ ድርሰት አይደለም። መጽሐፍ ቅዱስ ድርሰት አይደለም። ጸሐፊዎቹም ደራሲያን አይደሉም። መጽሐፍ ቅዱስን የጻፉትም የመጽሐፍ ቅዱስ ጸሐፊያንም ደራሲያን አይደሉም። መጽሐፍ ቅዱስም ድርሰት አይደለም።
መጽሐፍ ቅዱስ ምንድነው ካላችሁኝ፣ መጽሐፍ ቅዱስ የሕያው እግዚአብሔር ቃል